ዕብራውያን መጽሐፍ እያጠናን ያለነው ምዕራፍ 10 ባለፈው ያቆምኩበት ቦታ ምዕራፍ 10 ከቁጥር 1 እስከ 22 ነበር ያየነው ትዝ ይላችሁ ከሆነ እና የክርስቶስ መስዋዕት ደግሞ ብዙ አልደግሞም ጊዜ እንዳልወስድ ግን ያቆምነው ምንድነው የክርስቶስ መስዋዕትነት የተሻለ እንደሆነና አሮጌውን በሙሉ የሻረ መስዋዕት እንደሆነ ርዕሱ እንዲያውም በቅን ልብ እንቅረብ የሚል ነው እና አዲስ መንገድ ተከፍቷል አይደል አዲስና ሕያው መንገድ ተመርቆ ተከፍቷል ወደ እግዚአብሔር የምንቀርብበት የተሻለ ኪዳን የተሻለ መንገድ የተሻለ መስዋዕት ቀርቧል ስለዚህ በድፍረት ወደ እግዚአብሔር ምን እናድርግ እንቅረብ የሚለውን ነበር ያጠና ነው እግዚአብሔር ይመስገን ዛሬ የምናጠናው ከቁጥር ዘልዬ ከቁጥር 32 እስከ 39 ነው የምናነበው ምዘለው ለምንድን ነው ስላየ ነው ማለት ነው በተረፈ ይሄ በተለይ የእውነት ዕውቀትን ከተቀበልን በኋላ ወደን ኃጢአት ብናደርግ የሚለውን ምዕራፍ 6 ላይ ስናይ አብሬ አንስቼ ስላሳየዋችሁ ማለት ነው ዛሬ የምናጠናው ወይ የምናየው 18ኛ ሳምንታችን ነው ወይም 18ኛው የትምህርት ክፍላችን ነው ጥሩ ሄደናል ብዬ አስባለሁ 32 እስከ 39 ታላቅ ብድራት በሚል ርዕስ እናጠናዋለን ማለት ነው ታላቅ ብድራት በሚል ርዕስ እናጠናዋለን ማለት ነው እንደዚህ ይላል ዕብራውያን 10 ከ32 እስከ 39 ተነስተን ቆመን እናነባዋለን ሁላችንም ተነስተን ቆመን ይሄንን የጌታ ቃል አብረን እናነባለን አጭር ነው እንደዚህ ይላል በጌታ በኢየሱስ ስም አነባዋለሁ ነገር ግን ግማሽ በነቀፋና በጭንቅ እንደመጫወቻ ስለሆናችሁ ግማሽም እንዲህ ካሉት ጋር ስለተካፈላችሁ ብርሃን ከበራላችሁ በኋላ መከራ በሆነበት በትልቅ ተጋድሎ የጸናችሁበትን የቀደመውን ዘመን አስቡ የሚበልጥና ለዘወትር የሚኖር ገንዘብ በሰማይ ራሳችሁ እንዳላችሁ አውቃችሁ በእስራት የራራችሁልኝ የገንዘባችሁንም ንጥቂያ በደስታ ተቀበላችሁ እንግዲህ ታላቅ ብድራት ያለውን ድፍረታችሁን አትጣሉ የእግዚአብሔርን ፈቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋልና ገና በጣም ጥቂት ጊዜ ነው ሊመጣ ያለው ይመጣል አይዘገይም ጻድቅ ግን በእምነት ይኖራል ወደ ኋላም ቢያፈገፍግ ነፍሴ በርሱ ደስ አይላትም እኛ ግን ነፍሳቸውን ሊያድኑ ከሚያምኑት ነን እንጂ ወደ ጥፋት ከሚያፈገፍጉ አይደለንም ይላል ጌታ ይመስገን ተቀመጡ እና የወሰድኩት ርዕስ እዚህ ላይ ያለውን ነው እንግዲህ ታላቅ ብድራት ያለውን ድፍረታችሁን አታርጉ አትጣሉ ታላቅ ብድራት ያለው ድፍረታችሁን አታርጉ አትጣሉ ይላልና ብድራት ማለት ነው ብድራት ማለት ነው ኦኬ ብድራት ማለት ነው ሽልማት ማለት ነው አይደል ሽልማት ማለት ነው ለአንድ ነገር ለሰራችሁት ስራ ለሆነ ነገር የሚሰጥ ለዛ ዋጋ ደሞዝ ብድራት ማለት እሱ ማለት ነው ኦኬ ግልጽ ነው ጌታ ይመስገን ስለዚህ እዚህ ጋር ያለው ነገር አንድ ነገር ላንሳና ከዛ ወደምፈልገው ሐሳብ እሄዳለሁ ምክንያቱም እዚህ ጋር ያላቸው ያለው ነገር ምንድነው ለነዚህ ለዕብራውያን ሰዎች ጸሐፊ የሚላቸው ነገር ምንድነው እነዚህ ሰዎች በብዙ መከራ ያለፉ ሰዎች ናቸው እንደምታዩት አይደል ብርሃን ከበራላችሁ በኋላ መከራ በሆነበት በትልቅ ተጋድሎ የጸናችሁበትን የቀደመውን ዘመን አስቡ ይላቸዋል እና ጌታን በተቀበሉ ጊዜ ትልቅ መከራ ውስጥ ገብተዋል ኃይለኛ መከራ አሳልፈዋል መከራው ደግሞ የመጣው ከየት ነው ከዓለም አይደለም አይደል ከሃይማኖቱ ቤት ነው የመጣባቸው ከወጡበት ከአይሁድ እምነት ከአይሁዳን አስተማሪዎች መሪዎች ልክ ኢየሱስን እንዳደረጉት ማለት ነው እና ይሄን መከራ በጣም ኃይለኛ መከራ አድርገውባቸው ኢቭን ገንዘባቸውን ንብረታቸው ሁሉ ምን ያደርጓቸው ነበር ይነጥቋቸው ነበር እነሱ ግን በደስታ ነው የተቀበሉት እና እሱን አስቡ ይላቸዋል ምክንያቱም በአንድ ወቅት በጣም ጠንካራ ነበሩ ያንን ነገር የሚመጣው ነገር ተቋቁሞ ነው ያለፉት መከራ መቼም ቀላል ነው መከራ ቀላል አይደለም ማለት ብዙ ጊዜ ወየው ምንለው አንዳንዴኛ ብቻ ምንፈተን ይመስለናል አይደል አንደኛ ጴጥሮስን ስናጠና የነበራችሁ ሰዎች ትይዝላችኋል እና መከራ ለጥቂት ጊዜ ነው የሚሆነው እግዚአብሔር ይመስገንና በአላማም ነው ደግሞ የሚሆነው ስለዚህ እነዚህ ሰዎች መከራውን በደስታ ነው የተቀበሉት ለምን በደስታ ተቀበሉት ሲል ስንል እዚሁ ራሱ ይናገራል የሚበልጥና ለዘወትር የሚኖር ገንዘብ በሰማይ ራሱ እንዳላችሁ ምን አድርጋችሁ አውቃችሁ ስለዚህ የተጠሩበት ጥሪ የዳኑበት ጥሪ ሰማያዊ ምንም ነው ገብቷችኋል ሰማያዊ ርስት አላቸው ያ ርስት አንደኛ ጴጥሮስ ላይ እንዳጠና ነው ሕያው ርስት ነው አይደል ለማይጠፋ ለማያልፍ እድፈት ለሌለበት ምን መንግስት ወይም ርስት ተወልዳችኋል እንዳላቸው ይህ ርስት ደግሞ በሰማይ እና በሰማይ ያላቸውን ነገር በማሰብ ይሄንን መከራ ምድር ላይ ያለው ነገር ተጋድለው ምን አድርገዋል አልፈዋል በአንድ ወቅት አልፈዋል አሁን ደከም ስላሉ ያረጋቸው ነው
አስቡ እያበረታታቸው እንዳለ እንመለከታለን። ከዛ ምን አላቸው? የእግዚአብሔርን ፈቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ ምን ያስፈልጋችኋል? መጽናት ያስፈልጋችኋል። ለምን መጽናት ያስፈልጋል ሲባል እግዚአብሔር የሰጣቸውን የተስፋ ቃል እንዲያገኙ ምን ማድረግ አለባቸው? መጽናት አለባቸው። ምንድነው ይሄ የእግዚአብሔር ፈቃድ ሲባል? የእግዚአብሔር ፈቃድ ምንድነው ሲባል እዚህ ክፍል ላይ የተናገራቸው ነገሮች ናቸው። አውዱን ስታዩት የእግዚአብሔር ፈቃድ ምንድነው ብለን ስናይ በመጀመሪያ ደረጃ እግዚአብሔር በክርስቶስ አዲስ ምን አድርጓል? አዲስ መንገድ ከፍቷል። ወደ እግዚአብሔር የምንቀርብበት የድሮ አይነት በብሉይ ያለው አይነት አይደለም። አዲስ መንገድ፣ ሕያው መንገድ ተከፍቶላችኋል። ስለዚህ የእግዚአብሔር ፈቃድ ምንድነው ሲባል በአዲሱ መንገድ ወደ ማን መምጣት ነው? ወደ እግዚአብሔር መቅረብ ነው። መንፈስ ወደ ሆነው እግዚአብሔር መምጣት ነው አንደኛው ፈቃዱ። ስለዚህ ሁለተኛው የእግዚአብሔር ፈቃድ ምንድነው ሲባል ደግሞ ዝቅ ብሎ ምን ይላቸዋል? ልማድ እንደሆነ መሰብሰባችሁን ምን አታርጉ? አትተው። እንዲያውም ዘመኑ ሲቀርብ ይልቅ አብልጣችሁ አድርጉት። ስለዚህ የእግዚአብሔር ፈቃድ ምንድነው ሲባል በክፍሉ ሐሳብ አብልጦን ማድረግ ነው፣ መሰብሰብ ነው፣ ህብረት ማድረግ ነው፣ ቤተክርስቲያን መምጣትና ጆይን ማድረግ ነው። ይሄ እግዚአብሔር ፈቃድ ነው። እንዲያውም ቀኑ ሲቀርማ ስንት ነው የሚደረገው? አብልጦ ነው የሚደረገው። እኛ በሳምንት አንዴ ነው የምናደርገው ቦታ ስለሌለን፣ ቸርች ስንገዛ በየቀኑ ልናደርገው እንችላለን። ስለዚህ የሚላቸው ምንድነው? የእግዚአብሔር ፈቃድ ፈጽማችሁ ያንን የተስፋ ቃል ወይም ያንን ብድራት ያንን ሽልማት ለማግኘት መጽናት ያስፈልጋቸዋል። አንዱ በህብረት ማድረግ ነው፣ መትጋት ነው፣ መሰብሰብ ነው። ሰይጣን ብዙ ጊዜ ያሰንፈናል አይደል? ምን ሰንፍበት ብዙ ምክንያት አለ። ስለዚህ ምን ያስፈልጋል? መጽናት ያስፈልጋል፣ ወደ ህብረት ለመምጣት ማለት ነው። ሶስተኛው የእግዚአብሔር ፈቃድን ማድረግ ምንድነው ሲባል በክፍሉ እንደምታዩት በመከራና በስደት ውስጥ ምን ማድረግ ነው? መጽናት ነው። ለምን ሲባል እኛ የተቀበልነው እምነት እኛ ያመንነው ጌታ ለዚህ ዓለም ምን አይሆንም? አይመችም። ይመቻል? አይመችም። የፈለጋችሁትን ነገር ብታምኑ የሚቃወማችሁ ሰው የለም። ማንም ሰው አይቃወማችሁም። ማንን ስታምኑ ብቻ? ኢየሱስን ስታምኑ መከራ አለ። ስለዚህ የእግዚአብሔር ፈቃድ ምንድነው ሲባል በመከራ ውስጥ ምን ማድረግ ነው? መጽናት ነው። ይሄን ነገር ብታረጉ የተሰጣችሁ የተስፋ ቃል ምን ታደርጋላችሁ? ታገኛላችሁ ብሎ ይናገራችኋል። ከዛ ዝቅ ብሎ ገና በጣም ጥቂት ሊመጣ ያለው ይመጣል፣ አይዘገይም፣ ጻድቅ ግን በእምነት ይኖራል ካላቸው በኋላ ወደ ኋላም ቢያፈገፍግ ነፍሴ በእርሱ ምን አይላትም? ደስ አይላትም። ስለዚህ ወደ ኋላም እንዳታረጉ፣ እንዳታፈገፍጉ። ለምንድን ነው የሚላቸው? ከዚህ በፊት ተጋድላችኋል አይደል? ስለ መከራው ገንዘባችሁን ስትነጠቁ ሲያሳድዷችሁ በሙሉ ልብና ደስታ ተቀብላችሁታል። ስለዚህ አሁን አታደርጉ፣ አታፈግፍጉ። ሊመጣ ያለው ጌታ ምን ያደርጋል? ይመጣል። ዋጋው በእጁ ነው። ስለዚህ ወደ ኋላ አታፈግፍጉ። እነሱ ቢያፈገፍጉ ወዴት ነው የሚያፈገፍጉት? ወደ ቀደመው ሃይማኖታቸው፣ ወደ መጡበት ሃይማኖት እንዳያፈገፍጉ ነው የሚነግራቸው። ከዛ ምን አላቸው? እንደዛ አታድርጉ አላቸውና እኛ ግን አለ ጳውሎስ ራሱን ጨምሮ ማለት ነው፣ እኛ ግን ነፍሳቸውን ምን ሊያደርጉ? ሊያድኑ ከሚያምኑት ነን እንጂ ወደ ጥፋት ከሚያፈገፍጉ አይደለንም። እኛ ግን ነፍሳቸው ምን ሊያደርጉ? ሊያድኑ። አልዳነም እንደ ጳውሎስ አልዳነም? ታዲያ ምንድን ነው እዚህ ጋር ሊያድኑ የሚለው? አልዳነም ማለት ነው አይደለም። ምን እያለ ነው ያለው? የነፍስ መዳን ማለት ነው ማለት ነው አይደል? የዳነው ምናችን ነው? ጌታን ስንቀበል መንፈሳችን አለ ይላል። መንፈሳችን ድኗል፣ ሴኩርድ ነው። በክርስቶስ ኢየሱስ በተሰራው ስራ ድነናል። ስጋችን መቼ ነው የሚድነው? ያው የሚያስቸግረን ስጋ መቼ ነው የሚድነው? ክርስቶስ ሲመጣ አይደል? ወደፊት ነው። ከዛ በፊት የሚሆን ነገር የለም። አሮጌውን ስጋ እንደተሸከምን ነው የምንኖረው እና ጌታ ሲመጣ አዲስ ማንነትን የሰውነታችንን መበጀት ወይም መዋጀትን እናገኛለን። ይድናል ማለት ነው። የነፍሳችን መዳን መቼ ነው? ጌታን ከተቀበልን ጀምሮ በዚህ ምድር እስካለን ድረስ ነፍሳችን ምን ያስፈልጋታል? መዳን ያስፈልጋታል። አንደኛ ጴጥሮስም የነፍሳችሁን መዳን እየተቀበላችሁ በመከራ ውስጥ ለሚያልፉ ሰዎች ማለት ነው። ስለዚህ እቺ ነፍስ በብዙ ስርዓት በብዙ መንገድ ምን መሆን አለባት? መዳን አለባት። ስለዚህ ነፍሳችንን ሊያድኑ ነው ማለት ምን ማለት ነው? በየዕለቱ አይደል የእግዚአብሔር ፈቃድ እያደረግን ለክርስቶስ እየኖርን የምንሄድ ሰዎች ነን። ጌታም ማለት ነው ነፍሱን ሊያድን የሚወድ የሚል ቃል ተጠቅሟል። ነፍሳችሁ ምን አድርጉ? ካዱ ይላል አይደል? ስለዚህ ለዳነ ሰው የሚሰጥ ትምህርት ነው ይሄ። የዳነ ሰው ነፍሱ ምን መሆን አለበት? ዕለት ዕለት ምን መሆን አለበት? መዳን አለበት። እንዴት ነው የሚድነው ሲባል ደግሞ የእግዚአብሔርን ፈቃድ በማድረግ ነው። እና ጳውሎስ እኛ ስለዚህ ወደ ኋላ ምን አታርጉ እያላቸው ነው፣ አታፈግፍጉ። ይሄ ነው የዚህ ክፍል ሐሳብ። ኦኬ። ግን እዚህ ጋር እንደሚናገረው ታላቅ ብድራት ያለውን ድፍረታችሁ። ስለዚህ እንደዚህ ሆኖ አንድ ክርስቲያን መኖር ምን አለው ማለት ነው? ብድራት አለው። ሽልማት ነው አይደል? ብድራት ደሞዝ ነው ከእግዚአብሔር ዘንድ ምን አለን? እና ብዙ ጊዜ በእኛ በወንጌላውያን እኔ ተናግሬያለሁ ደግመዋለሁ ዛሬ ግን በወንጌላውያን አማኞች ላይ ስለ መዳናችን ነው እንጂ የሚነገረን ስለ ሽልማቱ አይነገረን ብዙ
ኦኬ ወይም ደግሞ ስለ ሽልማቱም ትንሽ ከተነገረ ባልሸለምስ ምንድነው መሆኑ የሚለው ነገር አይናገርም እና በጣም ክሊር መሆን ያለብን ሐሳብ አለ። ስለዚህ ሽልማት አለን የለንም? አለን። አንድ ማራቶን የሚሮጥ ሰው የሮጠ ሁሉ ይሸለማል? አይሸለም። ኦኬ ማራቶን የሮጠ ሰው ሮጦ 42 ኪሎ ሜትር ሲጨርስ ምንድነው የሚሸለመው? ወርቅ ነው የሚሸለመው አይደል? የወርቅ ሜዳሊያ ይሸለማል። ልክ አይደል? ሎተሪ የገዛ ሰው ቢያሸንፍ ምንድነው የሚሸለመው? ብር ነው፣ ይታወቃል አይደል? ልክ ነው። ዩኒቨርሲቲ ገብታችሁ ሳይኮሎጂ ብታጠኑ በዲግሪ ብታጠኑ ማለት ነው በጣም ሰክሰስፉል ሆናችሁ ፈተናውን አልፋችሁ ከጨረሳችሁ ምንድነው የሚሸለሙት? ዲግሪ ነው አይደል? ዲግሪ ነው የምትሸለሙት። የሆነ ሰርቲፊኬት ይሰጣችኋልና መንግስት ኦፊሻሊ ያውቃችኋልና ይታወቃል። ምን ይታወቃል? የዛ የውጤት የድካሙ ውጤት መጨረሻው ምን እንደሆነ ይታወቃል አይታወቅም? ይታወቃል። ለእያንዳንዱ ነገር ያንን በሰክሰስ ካልጨረስን አይደል? በሰክሰስ ካልጨረስን ሽልማቱን እናገኛለን አናገኝም? ትምህርት ቤት ከሆነ እንወድቃለን። ወደቀ ማለት ግን ያለ መጨረሻ ነው አይደለም። ሌላ ሴሚስተር ምን እናደርጋለን? እንደግማለን። ከዛ እናልፋ። ልክ ነው አይደል? ጌታ ይመስገን። ስለዚህ እንደ ክርስቲያን ሽልማት ደግሞ አለን። ስለዚህ ምንድነው ሽልማት? ምንድነው የምንሸለመው? ዛሬ እርግጠኛ መሆን አለብን። የዘላለም ህይወት ሽልማት አይደለም። የዘላለም ህይወት ነፃ ምንድነው? ስጦታ ነው። ሽልማት በምንድን ነው የሚገኘው? በስራ አይደል? በደክመ ጉልበትን አውጥተ ላብን አንጠፍጥፈ የምታገኘው ነው። ሽልማት የዘላለም ህይወት እንዲያው አይደል የሚለው እግዚአብሔር ቃል አይደል? በእምነት በጸጋ እንድንሆናል ድነናል። ኢየሱስ ስለከፈለልን በነፃ የተሰጠን ስጦታ ነው። ዛሬ በጣም እሱን የከለን ቸርች ክሊር አድርገን ነው የሚሄደው። እሺ ጌታ ይመስገን። ስለዚህ ምንድነው የምንሸለመው? ተናገሩ። ምንድነው አሁን የምንጠብቀው ሽልማት ምንድነው? ምንጠብቅ ከሆነ ማለት ነው። ማንጠብቅ ከሆነ ደግሞ ዛሬ እንድትጠብቁ አስተምራችኋለሁ። ምንድነው የምንሸለመው? እሺ አክሊል እንሸለማለን። አንድ ሌላ ምን እንሸለማለን? ቤት ያለው ጌታ ይመስገን። ስለዚህ በሺው ዓመት ጊዜ ደግሞ መግዛትን ይሰጠናል አለች። ሌላ ምን ታስታውሱታለ? ብዙ ተነጋግረዋል። እንድታውቁ ነው። የምትጠብቁት ነገር ምን እንደሆነ ላሳያችሁ ስለፈለኩ ነው። በሌላ መንገድ ደግሞ ሚስ የምታደርጉት ምን እንደሆነ እንድታውቁ ነው። ሌላ ሽልማት ምን አለ? ኦኬ እመጣበታለሁ። ልጅነትም ስጦታ አይደለም። ምክንያቱም እኔ ልጄን ያደረኩት ለሱ ጊፍት አይደለም። ምን አድርጌው ነው? ወልጄው አይደል? በመወለድ ነው ልጅ ሆንከው። ልጅ ስጦታ አይደለም። ኦኬ የበርጉን ሰርግ ለመካፈል ሽልማት ነው አለ። እሺ ምን ኦኬ እዚህ ጋር ቢኖር በገንዘብ በሰማይ ራሱ እንዳላችሁ አውቃችኋል የሚለው ሐሳብ እሱ ምንድነው? የዘላለም ርስ ስለሆነ ጴጥሮስ ላይ እንዳለው ለዛም ነው የተወለድነው። ኦኬ እሺ ጥሩ። ኦኬ ዛሬ ክሊር እናደርገዋለን። እሺ እና ካሁን በኋላ ታውቃላችሁ ምን እንደሚጠብቃችሁ ታውቃላችሁ፣ ምን ደግሞ ሚስ እንደምታደርጉ። ምክንያቱም መዳናችን ነፃ ስጦታ ነው። ምንም የኛን ድካም አይጠይቅም። የኛን ስራ ያለፈውም ይሁን አሁን ወደፊት የምንሰራው ከመዳናችን ጋር አያያዝም። መዳን በማን ብቻ ነው? በኢየሱስ ብቻ ነው። ዕብራውያን እኮ የተናገረው እሱ አይደለም? እሱ የዘላለም መዳን ምን ሆነላቸው? ምክንያት ሆነላቸው አይደለም የሚለው? እሱ የዘላለምን ቤዛነት አግኝቶ ስለኛ በሰማይ ይታዘን ምን አደረገ? ገባ። የሚቀደሱትን የዘላለም ምን አድርጓቸዋል? ፍጹማን አድርጓቸዋል። ስለዚህ መዳናችን ሲናገር ከኛ ስራ ጋር መጽሐፍ ቅዱስ በፍጹም አያይዘው። ዛሬ ግን ክሊር የምናደርጋቸው ነገሮች አሉ። ኦኬ ወደ አንዳንድ ሐሳብ ልናገርና እንትን እናደርጋለን። ስለዚህ መጽሐፍ ቅዱሳችን ኖቱን በኋላ ልክላችኋለሁ። ይሄ እንዳለ ልክላችኋለሁ። አንድ የረስቻለሁ ሁላችሁ መስለኝ ልክላችኋለሁ። ኦኬ መጽሐፍ ቅዱስ ስለ መዳን ብቻ የሚናገር መጽሐፍ አይደለም። ስለምንም ይናገራል። ስለ ሽልማትም የሚናገር መጽሐፍ ነው። ስለዚህ ስለ መዳን እንደምንማር ሁሉ ስለምንም መማር አለብን? ስለ ሽልማት መማር አለብን። ካልተሸለምን ደግሞ ምን እንደሚሆንም አብሮ ማድረግ አለብን? መማር አለብን ማለት። ስለዚህ እነዚህ አራት ቃሎች መዳን፣ ጥፋት። አሁን ጥፋት የሚለው ይሄ የዘላለምን ጥፋት ነው። ኦኬ መዳን የመዳን ተቃራኒ ምንድነው? ያልዳነ ሰው ምንድነው የሚሆነው? የዘላለም ሕይወት ያላገኘ ሰው ምን ይሆናል? ይጠፋል አይደል? ለዚህ ነው ጌታ ኢየሱስ ክርስቶስ ሲናገር እግዚአብሔር ልጁን የሰጠበት ምክንያት ለምን እንደሆነ ሲናገር የዘላለም ሕይወት እንዲኖረው እንጂ ምን እንዳይሆን እንዳይጠፋ እግዚአብሔር አንድያ ልጁ ምን አድርጓል? ሰጥቷል። ስለዚህ ሰው ኢየሱስ ክርስቶስን በማመን ምን ይሆናል?
ይድናል። ከዘላለም ጥፋት ምን ይሆናል? ይድናል። ስለዚህ የመዳን ተቃራኒ ምንድነው? መጥፋት ነው። ይሄ መጥፋት የሚለው ቃል ለዘላለም መጥፋት የሚለው ሐሳብ ነው። ኦኬ መዳንና መጥፋት የሚሉትን ቃል መጽሐፍ ቅዱስ ለይቶ ያስቀምጣል። እንደገና ደግሞ ብድራት፣ ይሄ ሽልማት፣ ደሞዝ የምንለውና ምን ቅጣት የሚል ደግሞ መጽሐፍ ቅዱስ ያስተምራል። አይመስላችሁም? እና ብዙ ሰው ስለሚፈራው አያነሳው፣ አይናገርበትም። ግን መጽሐፉ ይናገራል አይናገርም? በትክክል ይናገራል። ዕብራውያን 12 ራሱ ይላል አባት የሚወደውን ልጅ እንደሚቀጣ ሁሉ እግዚአብሔር ምን ያደርጋል? ልጆቹ ምን ያደርጋል? ባትቀጡስ ምንድነው የሚለው? ባትቀጡ ምንድናችሁ? ዲቃላዎች ናችሁ ነው የሚለው። ልክ ነው አይደለም? ልክ ነው። ስለዚህ ባትቀጡ ምኖች ናችሁ? ዲቃላዎች ናችሁ። ስለዚህ መጽሐፍ ቅዱስ ውስጥ ቅጣት የሚል ደግሞ ምን አለ? ትምህርት አለ። ቅጣት ለማን ነው? እናንተ የምትቀጡት ማን ነው? የራሳችሁን የጎረቤት ልጅ ነው የምትቀጡት። የጎረቤት ልጅ ያገባችሁም ያገባችኋል? አያገባችሁም። የራሳችሁ ልጅ ጋር ያገባችኋል። ስለዚህ ለምን ነው የምትቀጡት? እንዳይበላሽ አይደል? መስመር እንዲይዝ ነው የምትቀጡት። ስለምትጠሉት ነው። ዶክ ስለምትጠሉት ነው። ልጁ ስለሚጠላ የሚቀጣባት አለ? የለም። ወላጅ አይደለም ልጁን የሚቀጣው ምን ስለሚያደርገው ነው? ስለሚወደው በትክክለኛው መስመር እንዲሄድና መጨረሻ ላይ ያየለትን ነገር እንዲደርስ ምን ያደርገዋል? ባለጌ ልጅ እንዳይሆን ምን ይሆናል? ልጅ ይቀጣል። ስለዚህ ቅጣት ለማን ነው? ለልጅ ነው። ልክ ነው? ልክ ነው አይደል? ቅጣት ለልጅ ነው። እግዚአብሔር ይመስገን። ስለዚህ ቅጣትና ጥፋትን ይሄ ዘላለም መጽሐፍ ቅዱስ ስለ ጥፋት የሚናገረውና ስለ ቅጣት የሚናገረው ነገር መደባለቅ የለብንም። መጥፋት የሚለው ነገር ይሄ ዘላለም ጥፋት ለማን ነው? ለሚያምኑ ነው ለማያምኑ ነው? ለማያምኑ ነው። ለሚያምን አይደለም። የሚያምን በክርስቶስ ኢየሱስ ስለዳነ ከጥፋት ምን ሆኗል? ነፃ ሆኗል። እግዚአብሔር ይመስገን። ድኛለሁ በሉ እስቲ። ስለዚህ ጥፋት አይመለከተንም። የዘላለም ጥፋት የሚባል ነገር እኛ ጋር የለም። ስለዚህ ያልዳነ ሰው ሁለት ምርጫ አለው። ያልዳነ ሰው ሁለት ምርጫ አለው። ምንና ምን? መዳን ወይ ደግሞ ምን አለመዳን ወይም መጥፋት። ስለዚህ ለመዳን ምን ያስፈልገዋል? ኢየሱስን ጌታ አድርጎ መቀበል አለበት። ካልተቀበለ ምን ይሆናል? የዘላለም ጥፋት ውስጥ ይገባል ማለት ነው። ልክ ነው አይደል? ስለዚህ ያልዳነ ሰው ስንት ምርጫ አለው? ሁለት ምርጫ አለው። ከዳነ በኋላ ደግሞ የሚቆም ነገር አለ። የዳነ ሰው ደግሞ ስንት ምርጫ አለው? ድነናል አይደል? ድኛለሁ አይደል? የዳነ ሰው ስንት ምርጫ አለው? ስንት ምርጫ አለው? ሁለት። ምንና ምን? አሁን መዳን እንዳትሉ ምን ስለሆናችሁ? ድናችኋል። ወይ ትሸለማለህ ወይ ደግሞ ትቀጣለህ። ኦኬ? ምክንያቱም አሁን በእግዚአብሔር ቃል ሄዳችሁ ስታዩት አሁን እኛ ትምህርት ቤት እኔ ከዚህ በፊት ነግሬያቸዋለሁ። እኔ ሃይ ስኩል እያለሁ ምኒልክ ነው የተማርኩት እና ሁሌ ከ1 እስከ 3ኛ ነው የምወጣው እና ወላጆቼን በየዓመቱ ይዤ እሄዳለሁ፣ እሸለማለሁ። ትምህርት ቤት አዳራሽ ውስጥ እንሰበሰባለን። ከ1 እስከ 3ኛ ወጣ ነው እንሆናለን። የተለያየ ሽልማት እንሸለማለን። ሌላው ምን ያደርጋል? የማይሸለመው ያጨበጭባል አይደል? ያጨበጭባል። ሌላ ነገር የለም። እግዚአብሔር ፊት ስንቀመጥ ወይም ስንታይ ወይም ቼክ ስንደረግ ሌሎቹ ሲሸለሙ የማጨብጨብ ፕሮግራም የለም። ኦኬ? መጽሐፍ ቅዱስ እንደዛ ያስተምራል። ሌላው እየተሸለመ አንተ ታጨብጭባለህ አይደለም የሚለው። ሁሉም እንደ ስራው መጠን ምን ይሆናል? ይከፈላል። መጣበታለሁ። ስለዚህ ክርስቲያን ከዳነ በኋላ ስንት ምርጫ አለው? ወይ ሽልማት አለው ወይ ምን አለው? ቅጣት አለው። ይሄንን ነገር ከፊታችን ስለማይቀመጥ ብዙ ጊዜ እንደፈለግን እንኖራለን። እንደዚህ እንዳለ ካሰብን ግን ነገሮቻችንን በመጠን እናደርጋለን አናደርግም? እንገታለን አንገታም? አንዳንድ ሰው ስላላወቀ ነው እየፋነነ የሚኖረው። መጽሐፍ ቅዱስ እንደዛ ሲሪየስ ነው። በዚህ ጉዳይ በጣም ሲሪየስ ነው። እግዚአብሔር ዝም ብሎ ያዳነን እኮ ዝም ብሎ አይደለም። ለምንድን ነው እግዚአብሔር ያዳነን? የሆነ ያው ሰይጣን በሳተ ጊዜ 1/3 መልአክ ይዞ ወረደ አይደል? እና እግዚአብሔር እዛ መልአክ ቦታ ላይ ሰው ስለጎደለው ወይም የሆነ ነገር ስለጎደለው እሱን ለማሟላት ሰማይ የሚገባ ሰው ፈልጎ ያዳነን አይደለም። እግዚአብሔር በዓላማ ነው ያዳነን። እግዚአብሔር ይመስገን። ዋናው ዓላማ ደግሞ ምንድነው? የልጁን መልክ እንድንመስል አይደል ቢለው ሮሜ 8 ላይ ናችሁ ታያት። አስቀድሞ ያወቃቸውን አይደል ቢለው የልጁ መልክ እንዲመስሉ አድርጓል። አስቀድሞ ወስኗል። ስለዚህ እግዚአብሔር አስቀድሞ እኔና እናንተ ሳንወለድ በፊት አንድ የወሰነው ውሳኔ አለ። ልጆች ወልዳለሁ፣ ልጆቼ ማንን እንዲመስሉ? ኢየሱስን እንዲመስሉ ፈልጋለሁ አይደል? እሱም ብቻ አይደለም ያደረገው እግዚአብሔር። አስቀድሞ ያየው ነገር ግን ምንድነው? ልጆች ተብለው የሚመጡት በኋላ ልጆች ተብለው እንደኛ ማለት የሚወለዱት በሙሉ በፈቃደኝነት ከእግዚአብሔር ጋር እየተባበሩ ኢየሱስን ለመምሰል እንደማይሰሩም አውቀዋል። ትክክል አይደለም? እንደዛ ቢሆን ኖሮ ሁላችንም ማንን መስል ነበር? አሁን አውቶማቲክ ኢየሱስን መስል ነበር አይደል? ስለዚህ እግዚአብሔር ምን አደረገ? ዋይስ ስለሆነ ኦኬ ሽልማት በፊታቸው ምን አደርጋለሁ? አስቀምጣለሁ። ወደዚህ ግብ እንዲሰሩ ሰራለሁ አለ። ስለዚህ
ወይ ሽልማት ወይ ደግሞ ቅጣት ለክርስቲያኖች በትክክል መጽሐፍ ቅዱሳዊ ነው። እሺ ጌታ ይመስገን። ተስማማላችሁ? ባትስማሙ የእግዚአብሔር ቃል የሚለው እንደዛ ነው። ኦኬ የሚገርማችሁ እዚህ ጋር ዝም ብዬ የጨመርኩት ሐሳብ አለ። እኔ ዕብራውያን 10 እና 11ን አብሬ ያጠናው ስለ ከነዓን ምድር የሚገርም ነገር ስላገኘው እሱን እዚህ ላይ ያስገባሁት። ለምንድን ነው ያስገባሁት? ብዙ ጊዜ በእኛ አመለካከት ሲነገር ምን ይባላል? በተለይ የእስራኤል እዛም ምዕራፍ 3 ላይ እንደተናገረው ማለት ነው ባለመታዘዛቸው ምክንያት ወደ ረፍቱ አልገቡም የሚለው ቃል ትዝ ይላችኋል? ያጠና ነው እና ብዙ ጊዜ ይነሳል የእስራኤላውያን ታሪክ ይነሳና ከኛ ጋር ይመሳሰላል አይደል? ይመሳሰልና ምን ይባላል? እስራኤል ከግብጽ ወጣ አይደል? ከግብጽ ፋሲካን አርዶ በግን አርዶ ከወጣ በኋላ እግዚአብሔርን ደስ ስላላሰኙት የት ቀሩ? በምድረ በዳ ቀሩ አይደለም? ስለዚህ ወደ ታሰበላቸው ወደ ከነዓን ምድር ምን አላደረጉም? አልገቡም። ስለዚህ ክርስቲያንም ከዳነ በኋላ ማለት ነው ከዳነ በኋላ በሚያደርጋቸው ነገሮች ምን ሊገጥመው ይችላል? መቅረት ሊገጥመው ይችላል ተብሎ ይሄ ታሪክ ከኛ ጋር እንዲመሳሰል ተደርጎ ይነገረናል። ልክ ነኝ አይደል? ግን ምንድነው እንደዛ ነው ወይ? ከነዓን ማለት ምን ማለት ነው? ምንድነው ሪፕሬዘንት የሚያደርገው? ለኛ ለአዲስ ኪዳን አማኞች ከነዓን ሪፕሬዘንት የሚያደርገው ነገር ምንድነው የሚለው ነገር እሱ የሚያሳየው ሁለት ነገር ነው። አንደኛ ምድረ በዳው ሰው ከዳነ በኋላ መቼም ለእስራኤላውያን የተከፈለው መስዋዕት በግ እነሱ ያረዱት በግና ለኛ የተሰቀለው ኢየሱስ ዋጋው እኩል ነው እንዴ? አይደለም። ስለዚህ በፍጹም በዛ ኤሪያ ከነሱ ጋር ልንመሳሰል አንችልም። እኛ በተሻለ ኪዳን በተሻለ መስዋዕት አይደል በተሻለ ወደ እግዚአብሔር ምን ይሆን ሰዎች ነን የቀረብን የገባንም ሰዎች ነን። እግዚአብሔር ይመስገን። ስለዚህ ምንድነው ሐሳቡ? የዳኑ ሰዎች ከወጡ በኋላ የሚኖሩት ኑሮ አንዳንዶች ልክ በምድረ በዳ ሰዎች እንደሚያልፉት እንደዛ አይነት ኑሮ ይኖራሉ ሰዎች የዳኑ ሰዎች ማለት ነው። ምን ማለት ነው? ስጋ እየተመኙ የዚህን ዓለም ነገር እየተመኙ አይደል ሽንኩርት እየተመኙ እንደኖሩት እግዚአብሔርን ደስ የማያሰኝ የሚኖሩ ክርስቲያኖች አሉ። ስለ ከነዓን ምድር ሲታሰብ ደግሞ ከነዓን የእረፍት ምድር ነው። ስለዚህ ክርስቶስን ሙሉ በሙሉ በማወቅ ክርስቶስን በመከተል ህይወታቸውን ለክርስቶስ ሙሉ በሙሉ በመስጠት የእረፍት ኑሮ የሚኖሩ ሰዎች ደግሞ አሉ የሚለውን ነገር ነው የሚያሳየው እንጂ ከነዓን የሰው ፍጻሜ አይደለም። ለኛ ፍጻሜን የሚያሳይ ነገር አይደለም። በምን እናውቃለን ሲባል የገረመኝ ሐሳብ እሱ ነው። አሁን ዕብራውያን 11 ላሳያችሁ ምን እንደሚል። ከታንቱ ለሳነበው በጣም የገረመኝ ነገር ዕብራውያን 11 ሁለት ሰዎችን አሳያችኋለሁ። አብርሃምንና ሙሴን አሳያችኋለሁ። እሺ አብርሃምን ታውቁታላችሁ አይደል? ኦኬ ምን ይላል? ዕብራውያን 11 ቁጥር 8 ጀምሮ ላንብብላችሁ። እንደዚህ ይላል። ኦኬ ቁጥር 8 አብርሃም የተባለውን ርስት አድርጎ ሊቀበል ወዳለው ስፍራ ለመውጣት በእምነት ምን አደረገ? ታዘዘ። ወዴት እንደሚሄድ ሳያውቅ ወጣ ይልና አሁን ስሙ። ለእንግዶች እንደሚሆን በተስፋ ቃል በተሰጠው ሀገር በምን ኖረው? በድንኳን ኖሮ ያን የተስፋ ቃል አብሮት ከሚወርሱ ከይስሐቅ ከያዕቆብ ጋር እንደ መጻተኛ በእምነት ተቀመጠ። ለምን? መሰረት ያላትን እግዚአብሔር የሰራትን የፈጠራትን ከተማ ይጠብቅ ነበርና። እግዚአብሔር ይመስገን። አብርሃም እግዚአብሔር በሰጠው በተስፋው ምድር ኖረ አልኖረም? በምንድን ነው የኖረው? በድንኳን። ስለዚህ እግዚአብሔር ለአብርሃም ከከለዳውያን ኡር ውጣ አለውና የት ነው ያስገባው? ወንዝ አሻግሮ ከነዓን ላይ ያስገባው፣ ወደ ከነዓን ምድር አስገባው አይደል? ከነዓን ምድር ገባ። ከነዓን ግን መጨረሻው አልነበረም። አብርሃም እኮ ገብቷል። ከነዓን የሚባል ምድር እኮ ገብቷል። ገብቶም ተቀመጠበት። ግን እንዴት ተቀመጠበት ሲባል በድንኳን እንደ መጻተኛ። ለምን ሲባል ኖ ይሄ አይደለም ትክክለኛው፣ ወይም ይሄ አይደለም የመጨረሻው። የመጨረሻው ምንድነው? እግዚአብሔር የሰራትን ምን ሌላ ከተማ ይጠብቅ ነበር አለ። አያችሁ? እግዚአብሔር የሰራት ከተማ የትኛዋ ናት ሲባል አዲስቱ ኢየሩሳሌም ናት። የእግዚአብሔር ሕያው ከተማ የሆነችው ከሰማይ የምትመጣው ያችን ከተማ አይቶ እሷን ይጠብቅ ነበረ። ስለዚህ ከነዓን ምን አይደለም፣ ከነዓን መግባት የመጨረሻ አይደለም። ስለዚህ ከነዓን ከኛ ዴስቲኒ ጋር የሚገናኝ ነገር አይደለም። ሰው ከነዓን አልገባ ማለት ህይወቱን አጣ ማለት አይደለም። ኦኬ። ስለዚህ አብርሃም ገብቶበትም ምን አለ? ይሄኛው መጨረሻው አይደለም፣ ሌላ ነገር አለ ብሎ ነው ሲጠብቅ የነበረው ኑሮውን። እንዲያውም እዚህ ጋር ያነሳኋቸው ነገሮች አሉ ስለ አብርሃም በጣም ከሚገርመኝ ነገር ኦሬዲ ኦኬ ይቅርታ። አብርሃም በከነዓን ምድር እግዚአብሔር ካስገባ በኋላ ያደርግ የነበረው በገባበት ቦታ እግዚአብሔር በተገለጠለት ቦታ መሰዊያን ነበር የሚሰራው አይደል? እግዚአብሔርን ነበር የሚያመልከው። ስለዚህ ከነዓን መግባት ማለት እግዚአብሔርን ምን ማድረግ ማለት ነው? በእውነትና በመንፈስ እግዚአብሔርን ማምለክ መከተልም ማለት ነው።
እና ስለ ከነዓን ሲታሰብ ከነዓን የሚባለው ቦታ ሲታሰብ ሶስት ቁልፍ ቦታዎች አሉ። ሴኬም የሚባል ከተማ አለ፣ እዚህ ጋር ጽፌላችኋለሁ። ሴኬም የሚባል አለ፣ ቤተል የሚባል አለ፣ እንደገና ማን አለ? ኬብሮን የሚባል ቦታ አለ። እነዚህ በጣም ቁልፍ የከነዓን ያሉ ቁልፍ ቦታዎች ናቸው። ምንድነው ትርጉማቸው ሲባል ሴኬም ማለት እግዚአብሔር ለአብርሃም መጀመሪያ የተገለጠለት ቦታና መሰዊያ የሰራበት ቦታ ነው። እና ሴኬም ማለት ትርጉሙ ትከሻ ማለት ነው። ትከሻ ምን ነው የሚያመለክተው? ትከሻ የሚያመለክተው ጥንካሬ ነው አይደል? ኃይልን ጥንካሬ ነው የሚያመለክተው። ስለዚህ ምንድነው የሚያመለክተው? ከነዓን መግባት ማለት ምን ማለት ነው ሲባል በእግዚአብሔር ኃይል፣ በእግዚአብሔር አቅም፣ በእግዚአብሔር መንፈስ የመኖርን ህይወት ነው የሚገልጠው። ቤተል የእግዚአብሔር ቤት ማለት ነው አይደል? ቤተል ማለት ነው የእግዚአብሔር ቤት ማለት ነው። ስለዚህ ከነዓን ሲባል የሚያሳየው ነገር ምንድነው? ስለ እግዚአብሔር ቤት፣ ስለ ክርስቶስ አካል የሚናገር እንደሆነ እናያለን። ስለዚህ ከነዓን የሚለው ለኛ ማለት የሚሰጠን ትርጉም በእግዚአብሔር ቤት ውስጥ ስላለን እኛ ራሳችን የእግዚአብሔር ቤት የእግዚአብሔር ማደሪያ ሆነን የምንኖረው ለእግዚአብሔር በሚያስደስት ኑሮ የምንመላለሰው ነገር የሚያሳይ ነው። ኬብሮን ማለት ፌሎሺፕ ማለት ነው፣ ህብረት ማለት ነው። እንዳም ኬብሮን በጣም የሚገርም ቁልፍ የሆነ ቦታ ነው። በብዙ ነገር ተጠቅሶ ይታወቃል አይደል? ኬብሮን በብዙ ቦታ ይጠቀሳል። ለምሳሌ አብርሃምና ሳራ የሞቱትም የተቀበሩትም ይሄ ነው፣ ኬብሮን ነው። ይስሐቅም ከነሚስቱ ያዕቆብም ከነሚስቱ የተስፋ ሰዎች ትንሣኤ እንዳለ የሚያምኑ ሰዎች የተቀበሩበት ቦታ ኬብሮን ነው። ሌላው ኬብሮን የመማፀኛ ከተማ ይሄ ሪፊውጂ ስቴት እንድትሆን ከተመረጡት ከተማዎች አንዷ ናት። ስለዚህ ኖርማሊ ኬብሮን የሚለው ከተማ የሚያሳየው ህብረት ነው። ስለዚህ አንድ ሰው ከነዓን መግባቱ የሚያሳውቀው በህይወቱ እያለ በምድር ሲኖር ከነዓን መግባቱ አሁን ለኛ ማለት ነው። ከነዓን መግባቱ የሚታወቀው ምንድነው ሲባል እነዚህ ሶስት ነገሮች ወሳኝ ናቸው። አንደኛ ከእግዚአብሔር ጋር ምን አለው? ጤነኛ ህብረት አለ። መውጣትና መግባቱ በእግዚአብሔር ህይወት በእግዚአብሔር መንፈስ ለእግዚአብሔር ምንም ያርክ ሰው ማለት ነው፣ የሚኖር ሰው ማለት ነው። ኦኬ። እና የእግዚአብሔር ማደሪያ ሆኖ በአካል ውስጥ ደግሞ ታቅፎ ከእግዚአብሔር የሚሆን ከቅዱሳን ጋር ምን ያለው ሰው ማለት ነው። ፌሎሺፕ እንደ ኬብሮን ማለት ፌሎሺፕ ነው ያለው ሰው ማለት ነው። ከዚህ ውጭ የሆነ ሰው ግን በምድረ በጣም የሚያርክ ሰው ክርስቲያን ሆኖ እንደፈለገ የሚኖር ሰው አለ የለም? አለ። በቃ በራሱ አቅም ነው የሚኖረው፣ በራሱ በልቡ እንዳሰበ የሚኖር ሰው አለ። ስለዚህ ይሄ ሰው ምድረ በዳ ውስጥ ያለ ሰው ነው። ስለዚህ ከአብርሃም ህይወት የምናየው ምንድነው? ከነዓን የመጨረሻ ነገር እንዳይደለም እንመለከታለን። አብርሃም ገብቷል አልገባም? ገብቷል፣ ግን መጨረሻው አልነበረም። ያልገባ ሰው ደግሞ አለ ወደ ከነዓን። ማን ያልገባ ሰው? ሙሴ። ቁጥር 26 አካባቢ ተመልከቱ። 25 ጀምሮ ላንብብላችሁ። እንደዚህ ይላል፣ ከግብፅ ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍን እጅግ የሚበልጥ ባለጠግነት እንዲሆን አስቧልና ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ህዝብ ጋር መከራ መቀበል ምን አደረገ? መረጠ አለና አሁን ስሙ የሚለውን ብድራቱን ትኩር ብሎ ምን አድርጓል? ተመልክቷልና የንጉስን ቁጣ ሳይፈራ የግብፅን ሀገር የተወ በእምነት ነበረ፣ የማይታየውን እንደሚያይ አድርጎ ምን አድርጓል? ቆጥሯልና አለ። አሁን ሙሴ ስለ ክርስቶስ ሲል ስለመነቀፍ ሲል ከእግዚአብሔር ህዝብ ጋር መከራ መቀበል መረጠ አይደል? የንጉስን ቁጣ ሳይፈራ ግብፅን የተወ በእምነት ነው አለ። ምክንያቱም የማይታየውን እንደሚታይ አድርጎ ምን አድርጓል? በእምነት ተረድቷል። ምንድነው የማይታየው ሲባል ብድራቱ ነው። ምክንያቱም እዚህ ጋር ምን ይላል? ብድራቱን ትኩር ብሎ ምን አድርጓል? ተመልክቷል ይላል። ስለዚህ ሙሴ ብድራቱን ተመልክቷል አልተመለከተም? ተመልክቷል። ከነዓን ገብቷል አልገባም? አልገባም። ከነዓን ያልገባ ያ 2 ሚሊዮን ህዝብ ብቻ አይደለም። ሙሴ አልገባም፣ አሮን አልገባም፣ ማርያም አልገባቸው። ያ በመሪባ በነበረው ውድቀት የተነሳ ሙሴ አትገባም ተብሏል። ግን ሽልማት አለው የለውም? አለው። ምክንያቱም መጨረሻው ያየው ነገር አለ። እሱ ብድራቱ ያ የሚመጣው መንግስት አብርሃም ያየው ማለት ነው። ኦኬ። ስለዚህ ያ የሚያሳየው እኛ በመንፈሳዊ ህይወታችን ያለንን በምድር ላይ ስንኖር ያለንን መንፈሳዊ ነገር የሚገልጥ እንጂ መጨረሻችንን የሚያሳይ አይደለም። እሺ። ስለዚህ አንዱ ገብቶ ያለው የሆነውን አይተናል። ያልገባው ሙሴ ደግሞ ከነዓን ያልገባው ሰው ነው። ግን ሙሴ እኮ አልገባም ስንል ትዝ ይላችኋል? ማቴዎስ ስናጠና ማቴዎስ 16 መጨረሻ ጀምሮ ከ28 በመገለጥ ተራራ ማለት ነው። ኢየሱስ መልኩን ቀይሮ በተራራው ላይ ተገለጠ አይደል? ክብሩን አሳያቸው። ምክንያቱም በመካከላችሁ የእግዚአብሔር መንግስት እስከምትመጣ ድረስ ሞትን የማይቀምሱ ሰዎች አሉ አላቸውና ይዟቸው ወደ ተራራ ወጣና ማን መሆኑን ገለጠላቸው አይደል? መለኮታዊነቱ ተገለጠ። እዛ ቦታ ላይ መንግስቱ ምን እንደምትመስል አሳያቸው። እዛ ቦታ ላይ ማን ነበር? ከነበሩ ሰዎች አንዱ ሙሴ ነበር አልነበረም?
ግን ከነዓን አልገባም። አያችሁ በእግዚአብሔር መንግስት ግን አለ የለም አለ፣ በዛ ክብር ውስጥ አለ። እግዚአብሔር ይመስገን። ስለዚህ የኛ ሽልማት ያለው አመጣበታለሁ ወደፊት የሚሆን ነገር ነው። ይሄ በምድር ላይ የምንኖረው ኖሮ ግን በከነዓንና በምድረ በዳው በአማኞች መካከል ሊመሰል ይችላል ማለት ነው። ኦኬ መጀመሪያ መዳንና ሽልማትን ልዩነቱን ላሳያችሁና ከዛ ወደ ሽልማቶቹ አይነቶቹ ቅድም ወዳነሳናቸው እንሄዳለን። ኦኬ በመዳንና በሽልማት መካከል ያለው ልዩነት ምንድነው? እዚህ ጋር ጽፌዋለሁ። እኔ ጋር እንደም ደቃቃ ነው ግን እንደዚህ ካረኩት ይታየኛል። ኦኬ መዳን ጌታ ይመስገን 100% በማን ጸጋ ላይ የተመሰረተ ነው? በእግዚአብሔር ጸጋ ላይ የተመሰረተ ነው። መዳን የእግዚአብሔር የጸጋ ውጤት ነው። እግዚአብሔር ይመስገን። ምን ማለት ነው? 100% እንደው ትንሽኛ ብንጨምር ጥሩ አይደለም? ምን ይመስላችኋል? ለመዳን ስንት % አዋጣናል? ስንት አዋጣችኋል? እርግጠኞች ናችሁ? ሰው ለመዳኑ የሚያዋጣው አንድ ቅንጣት የለም። ለምን መሰላችሁ? ስላልተጠየቅን አይደለም። ምናልባት ብንጠየቅ እናዋጣ ነበር። ስላልተጠየቅን አይደለም። ግን በመጀመሪያ ራሱ ለኛ እግዚአብሔር ሲጠራን በበደላችንና በኃጢአታችን ምን ነበርን? ሙታን ነበርን። ሙታን ምን ይጠየቃል? የሞተ ሰው ምን ይጠየቃል? ምንስ ማዋጣት ይችላል? በእግዚአብሔር ምሕረትና በእግዚአብሔር ቸርነት የተደረገ ምንድነው? ስራ ነው። እግዚአብሔር ይመስገን። እንዳንቀላቀል መዳን በ100% በእግዚአብሔር ጸጋ ነው። ብድራትስ ሽልማትስ ሙሉ በእግዚአብሔር ምን ላይ የተመሰረተ ነው? ጽድቅ ላይ የተመሰረተ ነው። ኦኬ የእግዚአብሔር የጽድቁ ውጤት ነው። እግዚአብሔር ጀጅ ሲያደርግ በጽድቁ ስለሚያደርገን ማለት ነው። መዳን በእምነታችን የሚገኝ ነው። ብድራት ደግሞ በምን የሚገኝ ነው? በስራችን የሚገኝ ነው። ግልጽ ነው። ሽልማት በምንድን ነው የሚገኘው? በምንድን ነው የሚገኘው? በስራ ነው። አረ በስራ ነው በሉ። በስራ ነው። ስራ አላችሁ ታገኛላችሁ። ስራ ከሌላችሁ አታገኙት። ምኑን? ደህንነቱን ነው ሽልማቱን? ስለዚህ አንድ ሰው ድኖ ሽልማት ሊያገኝ ወይም ሊያጣ ይችላል አይችልም? ይችላል። ምክንያቱም መዳን በነፃ ነው፣ በጸጋ ነው። ሽልማት ግን በስራ ነው። ስለዚህ ስራ ያለው ሰው ሽልማት ይቀበላል። ስራ የሌለው ሰው ምን አይቀበልም? ሽልማት አይቀበልም። ይሄን አስቡበት እና ምን እንደምሰራ በህይወቴ ቼክ ማድረግ ያስፈልጋል ማለት ነው። ኦኬ መዳን ስለ መዳን ሲታይ እግዚአብሔር ጸጋውን ይገልጣል። በብድራት ወይም ሽልማት ስናይ ደግሞ እግዚአብሔር ጽድቁን ያውጃል። እግዚአብሔር ጻድቅ አምላክ ነው አይደል እንላለን አይደል? ጻድቅ ማለት ምን ማለት ነው? ጻድቅ ማለት ምን ማለት ነው? ትክክለኛ ማለት ነው አይደል? ነገሮችን በምን የሚያደርግ? በትክክል የሚያደርግ። ስለዚህ እግዚአብሔር ሲያድነን በጸጋው ነው ያደነው። ጸጋ ላይ ስጦታ ስለሆነ ማን ምን አለው አልተጠየቅንም። እግዚአብሔር እንዲሁ በነፃ ለዓለም ሁሉ ልጁ ምን አድርጓል? መድኃኒት አድርጎ ሰጥቷል። ሽልማት ሲሆንስ እግዚአብሔር ጻድቅ ነው ስንል ምን ማለታችን መሰላችሁ? መጣበታል። ሐዋርያውያንን ነው የተናገረው። ጻድቅ አምላክ ፈራጅ ሆነው ለኔ ያስረክባል ያለው ስጦታ ማለት ነው። ጻድቅ ማለት ነው ታውቃላችሁ? ለሰራው ላልሰራው እግዚአብሔር ከሰጠ ጻድቅ ነው አይደለም። ለሰራውም ላልሰራውም የተሰጠው ጸጋ ነው። ጽድቅ ግን የእግዚአብሔር ጽድቅ ግን በሽልማት ላይ ጽድቁ ነው የተገለጠው። ምን ማለት ነው? ለሰራ ሰው ይሰጣል፣ ላልሰራ ሰው ይከለከላል። እግዚአብሔር ምንድነው? ጻድቅ። ኦኬ ያ ማለት ነው። ስለዚህ እዛ ሄደን እግዚአብሔር አሳዝኖት የሚሰጠን ነገር የለም። አሳዛኝ ፊት አለ አይደል? አንዳንድ ነገር ለመቀበል ስትፈልጉ የምናሳየው አክሽን አለ። ስለዚህ እንደሱ አይሰራም። እዛ ጋር እግዚአብሔር ምንድነው? ጻድቅ። ዛሬ በህይወት እያለን መስራት ያለብን ነገር መስራት የማን ፋንታ ነው? የኛ ፋንታ ነው። መዳን በዚህ ዘመን በኃጢአተኞች ይገኛል። ምን ማለት ነው? አሁን በዚህ ዘመን መዳን ያለው በየትኛው ዘመን ነው? በአሁኑ ዘመን ነው አይደል? ሰው በህይወት እያለ ነው እንጂ ከሞተ በኋላ መዳን የሚባል ነገር አለ? የለም። ከሞተ በኋላ አንድ ቀን እነ ሙሉጌታ ነግረው ነበር፣ ለካ ኢየሱስ የሚባል ጌታ ነበር እኔ አላወኩም ብሎ ሊድን አይችልም። መቼ ነው መዳን? አሁን ነው። መዳን አሁን ነው። ስለዚህ የመዳን ቀን አሁን ነው አይደል የምንለው? ስለዚህ ድነናል፣ እግዚአብሔር ይመስገን። መዳን አሁን ነው። ሽልማትስ ወደፊት ነው። ወደፊት ነው ሽልማት ወደፊት ነው። ስለዚህ አሁን ሽልማት የለም። አሁን ሽልማት የለም። ሽልማት መቼ ነው? ምክንያቱም አሁን ቢሆን ሽልማቱን አግኝተን ምን ልናደርግ እንችላለን? ልንፈረጥጥ እንችላለን። ስለዚህ ሽልማት መቼ ነው? ለዚህ ነው ጳውሎስ በህይወቱ ብታዩት፣ አካሄዱን ስታዩ፣ ኑሮውን ስታዩ፣ የጻፈው ነገር ስታዩት እንደዛ ነው የሚለው። ለምሳሌ ስለ ሩጫ ሲናገር ሽልማት እንድታገኙ ሩጡ አላልን? እኔ እንዲያውም ማለት ከሰበኩ በኋላ ምን እንዳልሆን፣ የተጣልኩ እንዳልሆን፣ ዲስአፕሩቭድ እንዳልሆን፣ አንኳሊፋይድ እንዳልሆን ስጋዬን ምን አደርጋለሁ? እየጎሸምኩ አስገዘዋለሁ ብሎ ሩጫው ላይ ያለ ሰው ነበር ጳውሎስ። እርግጠኛም አልነበረ። ፊልጵስዩስ ላይ ሄዶ የኋላዬን እየረሳው ወደፊት ምን አደርጋለሁ? ምክንያቱም ሽልማቱ ገና ወደፊት ነው ያለው።
ሊሞት ትንሽ ጊዜ ሲቀረው ነው መስዋዕት እንደሚሆን ሲያቅ የተናገረው። አሁን አለ ሩጫዬ ምን አድርጌያለሁ? ጨርሻለሁ። ሃይማኖቴን ጠብቄያለሁ። የጽድቅ አክሊል ተዘጋጅቶልኛልና ይሰጠኛል አለ። አያችሁ? ስለዚህ በሩጫችን መጨረሻ ላይ የምናቀው ወደፊት ስንሄድ የምናቀው ነው እንጂ አሁን ማንንም ሰው ሽልማት የለም ማለት ይሄ እግዚአብሔርን ለምነው የምንሰጠው ከቸርነቱ የሚሰጠን የምንቀበለው ማለት ነገር አለ። እሱ ማለት አይደለም። ሽልማት ማለት ከዳንን በኋላ በኖርነው ኑሮ ባደረግነው ስራ ከእግዚአብሔር ዘንድ የምንቀበለው ሽልማት ማለት ነው። ያስፈልገናል አያስፈልገንም? ሚስ እንዳታረጉት። ኦኬ። ስለዚህ መዳን ለሁሉም አማኞች፣ መዳን ደግሞ ለሁሉም አማኝ በጋራ የተሰጠ ነው። ከዳንክ ዳንክ ነው አይደል? ልዩነት የለም። ልዩነት አለ? አይሁዳዊ ይሁን ምናምን ይሁን ችግር የለም። ከዳንክ ድነሃል ነው። መዳን ለማን የተሰጠ ነው? ለሁሉም አማኞች የተሰጠ ነው። ሽልማትስ ለሁሉም የሚሰጠው? እንደዚህ ብሎ ማስተማር ትክክልም አይደለም። መጽሐፍ የእግዚአብሔርን ጽድቅን አይገልጥም። መዳን ለሁሉ ነው የሚሰጠው፣ ሽልማት ግን ለሁሉ አይሰጥም። እንኳን እግዚአብሔር ትምህርት ቤትም እንደዛ ለወደቀ ሁሉ ሰርተፊኬት ይሰጣል ነው። ከሰጠና ወድቋል ተብሎ የሚጻፍበት አይደል? በቀይ። ስለዚህ እግዚአብሔር ዘንድ መዳን ለሁሉ ሰው ነው። ሽልማት ግን ለማን አይደለም? ይሄንን አስቡ እና መጣበታለሁ። አንዳንድ ሰው ምን ችግር አለ እኔ ሽልማት ባልቀበል የሚል ሰው አለ። ገብታችሁ እናንተ ጋር ማለት የማይል ሰው እንዲህ የሚል ሰው አለ። ችግሩ ግን ምን ሆነ አሳያቸዋለሁ። ድኛለሁ ሽልማት የሚል ሰው ችግር ውስጥ እንደሚገባ አሳያቸዋለሁ። ኦኬ። ሽልማት ሲባል ቀደም ተነጋገርን። ሽልማት አላልን። አሁን አማኞች የሚሸለሟቸው 5 ነገሮች ናቸው። መጽሐፍ ቅዱስ ያስቀመጣቸው ማለት 5 ነገር። አንደኛው አክሊል ነው አላችኋልን ቅድም። አንደኛው ምንድነው? አክሊል። ሁለተኛው ዙፋን። መጽሐፍ ቅዱስ ትነግሳላችሁ የሚል ቃል በዙፋን ላይ እንደምንቀመጥ ይናገራል። ከኔ ጋር እንዲቀመጥ መጣበታለሁ። አንደኛው ምን አልኳችሁ? አክሊል። ሁለተኛ ዙፋን። ኦኬ። ሶስተኛ ስልጣን ይሰጠዋል። ይታያችሁ ይው አሁን የምለው ነገር አንድ ሰው አክሊል ካለው ዙፋን ካለው ስልጣን ካለው ምንድነው የሚያደርገው? ገዢ አይደለም የሚሆነው? ለመግዛት ምን ያስፈልጋል? ስልጣን ያስፈልጋል፣ ዙፋን ያስፈልጋል፣ አክሊል ያስፈልጋል። ንጉስ ከሆንክ ማለት ነው። አሁን 13 ነው የማስመዘው ሁሉ ጊዜ በፊታችሁ እንዲሆን ማለት ነው። እስካሁን ስንት የጠቀስኩላችሁ? ምን አልኳችሁ? ክርስቲያን የሚሸለመው ሽልማት ወይም የሚያጣውም እሱ ነው። ገልብጣችሁ ማየት ትችላላችሁ። የምንሸለመው አንደኛ ምንድነው? አክሊል፣ ሁለተኛ ዙፋን፣ ሶስተኛ ስልጣን። እነዚህ ሶስቱ ካሉ ደግሞ አራተኛው ምንድነው? መግዛት አይደል? መግዛት። አምስተኛው ካህን ነው የምንሆነው። ኦኬ። እነዚህ ናቸው። ስንት ናቸው? 5። ምን ማለት ነው አሳያችኋለሁ። ስለዚህ ልብ በሉ። ሽልማት አለ። ሽልማቶቹን መጽሐፍ ቅዱስ የሚያወራቸው እነዚህ ናቸው። አክሊሉ ጋር እንምጣ። አሁን አክሊል ሲባል ምንድነው? አክሊል እና መጽሐፍ ቅዱስ ስትሄዱ ስለ አክሊል ሲናገር 5 አይነት አክሊል ደግሞ እንዳለ ይናገራል። ስንት አይነት አክሊል? 5 አይነት አክሊል። ስለዚህ ምን ማለት ነው 5 አይነት አክሊል ማለት? ሰኞ አንዱን አክሊል እናደርጋለን፣ ማክሰኞ አንዱን፣ ሮብ አንዱን፣ ሐሙስ አንዱን፣ ዓርብ አንዱን ማለት ነው 5 አክሊል ማለት? ወይስ አንዱ ጭንቅላታችን ላይ 5 አክሊል ተደርቦ ይቀመጣል? እንደዛ ማለት ነው? አይደለም፣ እንደዛ ማለት አይደለም። እሺ፣ ግን ምን ማለት እንደሆነ አሁን አሳያችኋለሁ። አክሊል 5 አይነት ምን አለ? ስለዚህ 5 አይነት አክሊል እንቀበላለን። አንዳንዶቻችን አንድ ሊሆን ይችላል የምንቀበለው። አንዳንዶቻችን ስንት? 2 አክሊል ይሆናል የምንቀበለው። እንደ ስራችን ስለሆነ የሚሰጠን ማለት ነው። እሺ፣ ስለዚህ አንደኛው አክሊል ሁለተኛ ጢሞቴዎስ 4:8 ላይ ምን ይላል? ጳውሎስ ቅድም ያነበብኩላችሁ የጽድቅ ብሎታል። አክሊል፣ የጽድቅ አክሊል ተዘጋጅቶልኛል አይደል የሚለው ጳውሎስ። ክፍሉን አስቀምጬላችኋለሁ። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 8 የጽድቅ አክሊል ተዘጋጅቶልኛል እንዳለው የጽድቅ አክሊል ማለት የእግዚአብሔርን ጽድቅ ስለሚገልጥ ታማኝ ተከታዮቹ ብቻ ያገኙታል። ዛሬ ጌታን የሚወዱ ትልቅ ዋጋ የሚከፍሉና ስለርሱ ስለፈቃዱ ስለመንገዱ መከራን የሚቀበሉ ሁሉ ጌታ እንደ ጽድቁ የጽድቅን አክሊል ይሸልማቸዋል። ጌታ ይመስገን። ስለዚህ የጽድቅ አክሊል የሚያገኘው ማን ነው? ስለ ጌታ የኖረ። እሺ፣ ስለ ጌታ የኖረ ዋጋ የከፈለ ምን ይቀበላል? የጽድቅ አክሊል። የእግዚአብሔርን ጽድቅ የሚገልጽ ስለሆነ ማለት ነው። ስለዚህ የጽድቅ አክሊል ትፈልጋላችሁ ወይ? እሺ፣ ስለዚህ ምንድነው የሚያስፈልገው ማለት ነው? ትክክለኛ ለጌታ ኑሮ መዳናችሁ ምንም ችግር ጥያቄ የለበትም። የዳነ ሰው ስለሚኖረው ነው የምናወራው። ስለዚህ በጽድቅ ለመኖር ከናንተ ይጠበቅባችኋል። በጽድቅ መኖር ከኔ ይጠበቅብኛል። ከስሙ ራሱ ጽድቅ አይደል? ጽድቅ ማለት በትክክል ነው። ስለዚህ እግዚአብሔር እንደሚፈልገው ዋጋ እየከፈሉ በጽድቅ መኖር ዋጋ ያስከፍላል አያስከፍልም? ያስከፍላል እኮ።
አሁን ቤተክርስቲያን የመጣችሁት ዋጋ ከፍላችሁ ነው? ዋጋ ከፍላችሁ አይደለም አይደል? አንዳንዶቻችን ስራ ትተን የመጣን አይደል? መስራት እየቻለን ስራውን ትተን፣ አንዳንዶቻችን የሆነ ኢንተርቴንመንት ሄደን ስታዲየም መግባት እንችል ይሆናል። አይ ዶንት ኖ አለ ዛሬ አላውቅም አይደል? አንዳንዶቻችን ከወገኖቻችን ጋር ሄደን ካፌ መጠጣት እንችል ይሆናል። አንዳንዶቻችን የሆነ ቦታ ደስ የሚል ነገር ማድረግ እንችል ይሆናል። ልክ ነኝ አይደለም? እሱን ትተናል የመጣ ነው። ጌታ ይመስገን። ጌታ ይቆጥራል አይቆጥርም? ይቆጥራል። እና እንትኑ እየሞላ ነው የሚሄደው። የጽድቅ አክሊል እንትኑ እየሞላላችሁ ነው የሚሄደው ማለት ነው። ስለዚህ ለጌታ ብለን በጽድቅ በኖርንበት ነገር፣ ምክንያቱም አንዳንድ ነገሮች በጽድቅ እንዳንኖር የሚያደርጉ ብዙ ነገሮች አሉ አይደል? ትክክል ያልሆነ ነገር ግን በጽድቅ ለሚኖሩ ሰዎች ጌታ ሽልማት አድርጎ ያስቀመጠው ምን ተብሏል? የጽድቅ አክሊል። እና ሰማይ ስንሄድ ሰዎች የጽድቅ አክሊል የተቀበሉ ሰዎች የሚገልጡት ነገር ምንድነው? የእግዚአብሔርን ጽድቅ የሚገልጡ ሰዎች ናቸው የሚሆኑት። እግዚአብሔር ጻድቅ አምላክ እንደሆነ የሚገልጡት እነዚህም ሰዎች ናቸው። ጌታ ይመስገን። ስለዚህ አንደኛው ምንድነው የምናገኘው? ይሄ ሁሉ ሰው ያገኘዋል? ናይ ሁሉ ሰው ያገኘው የሚያገኘው በጽድቅ በትክክል ለጌታ ዋጋ ከፍሎ ለሚኖሩ ሰዎች የሚሰጥ ነው። ሁለተኛው የህይወት አክሊል ራዕይ ምዕራፍ 2 ቁጥር 10 ላይ ደግሞ የህይወት አክሊል አለ። ለማን ነው የሚሰጠው ይሄ የህይወት አክሊል? የህይወት አክሊል ምክንያቱም ራዕይ ምዕራፍ 2 10 ላይ የህይወትን አክሊል እሰጥሃለሁ የሚለው ቃል በፊት ያለውን ሄዳችሁ ካነበባችሁት እስከ ሞት ድረስ የታመንክ ሆን የህይወትን አክሊል ማድረግሃለሁ እሰጥሃለሁ። ስለዚህ ስለ ጌታ ብለው ሰማዕት የሆኑ ሰዎች አሉ የሉ? የሞቱ ሰዎች አሉ የሉ? ስለ ጌታ ብለው ህይወታቸውን የሰጡ ሰዎች ምን ይቀበላሉ? የህይወት አክሊል ይቀበላሉ። ይሄ ማለት ምን ማለት ነው? በሚቀጥለው ዘመን እነሱ የዛ የትንሳኤው ኃይል ማሳያ ክብር ሆነው ይገለጣሉ ማለት ነው። እግዚአብሔር ይመስገን። ስለዚህ የህይወት አክሊል ለማን ነው የሚሰጠው? ለማን ነው የሚሰጠው? ለሁሉ አይደለም የሚሰጠው አይደለም። ስለ ክርስቶስ ህይወታቸውን መስዋዕት አድርገው ለሰጡ ሰዎች ብቻ ነው። እሺ ግልጽ ነው። ጌታ ይመስገን። ስለዚህ ይሄ ሞሮፍኛን አይመለከትም። እርገንት ቫል ይመለከተን ይችላል። አሁን ግን አይመለከተንም። ምክንያቱም ለጌታ ብለን መስዋዕት የሆንን ሰዎች አይደለም። ስለዚህ ይሄ እንዲያውም ራዕይ ምዕራፍ 12 ላይ ህይወታቸውን እስከ ሞት ድረስ ምን አላደረጉም ይላል? አልወደዱም ብለው በፈቃደኝነት ህይወታቸውን ለጌታ የሰጡ ሰዎች፣ መስዋዕት ሆነው የሄዱ ሰዎች ናቸው ይሄንን አክሊል የሚያደርጉት ይቀበል። እንደነ ጳውሎስ እንደነ ጴጥሮስ አይደል? ብዙ ሰዎች አሉ በየዘመናቱ ስለ ክርስቶስ የተገደሉ ሰዎች ይሄንን አክሊል ያደርጋሉ፣ ይቀበላሉ። ስለዚህ ይሄን አክሊል ለኔ አይሰጣኝም እግዚአብሔር፣ ለእናንተም አይሰጣችሁም ጻድቅ ስለሆነ ማለት ነው። ህይወታቸውን ለሰጡ ሰዎች የሚሰጥ ምንድነው? ግልጽ ነው አይደል? አክሊል ነው እንጂ እኛ ሁሉን አክሊል ምን አናደርግም፣ አንሰበስብም ማለት ነው። ሶስተኛው የማያልፈውን የክብር አክሊል ይላል። የማያልፈውን የክብር አክሊል አንደኛ ጴጥሮስ ምዕራፍ 5 ቁጥር 4። ይሄን ባለፈው ሳምንት አጥንተናል የነበራችሁ ሰዎች። አንደኛ ጴጥሮስ የማያልፈውን የምን የክብር አክሊል ለማን ነው የሚሰጠው? ያ ክፍል የሚናገረው ስለማን ነው? ባለፈው እንዳጠና ነው ጴጥሮስ ምን አለ? እኔ ሽማግሌ ሆንኩ ሰውዬ አለ በመካከላችሁ ያሉትን ሽማግሌዎች እመክራቸዋለሁ የእግዚአብሔር መንጋ ምን አድርጉ? ጠብቁ አይደል ያላቸው? እና ስትጠብቁት ገንዘብ በመመኘት አይሁን አይደል? በግድ አይሁን ምናምን አለና የእረኞች አለቃ በሚገለጥበት ጊዜ ይሄንን የክብር አክሊል ምን ታደርጋላችሁ? ትቀበላላችሁ። ስለዚህ ይሄ ለማን ነው? ለቤተ ክርስቲያን ሽማግሌዎች ነው። ግን ለሁሉም አይደል። የቤተ ክርስቲያን ሽማግሌዎች መንጋውን ሲጠብቁ፣ ምክንያቱም እነሱ መንፈስ ቅዱስ አይደል መንጋውን ይጠብቁ ዘንድ ምን አድርጎ ሾሟቸዋል? ጳጳሳት አድርጎ ምን አድርጓቸዋል? ሾሟቸዋል። አለቃ አላቸው የላቸውም? የእረኛ አለቃ የሚባል አላቸው። ምክንያቱም ሽማግሌዎቹም የመንጋው ምን ስለሆኑ? አለቃ ስለሆኑ። ስለዚህ ሽማግሌዎች መንጋውን የመጠበቅ ምን አለባቸው? ኃላፊነት አለባቸው። ስለዚህ ማንንም ይሄ የትኞቹ ሽማግሌ ነው የሚመለከተው? መንጋውን በትክክል እንደ እግዚአብሔር ሐሳብና እንደ እግዚአብሔር ልብ ለሚጠብቁ ሽማግሌዎች የሚሰጥ የክብር አክሊል ነው እንጂ ዝም ብሎ ይሄ የቦርድ አባል ሆኖ ለተቀመጠ ሽማግሌ ሁሉ የሚሰጥ አይደለም። ልክልኝ ካለ ነው ባለፈው እንዳጠና ነው በአሁኑ ዘመን ሽማግሌዎችን ከስራ ውጭ አድርገዋቸዋል አይደል? መጽሐፉ ከሚለው ውጭ አድርገዋቸዋል አይደለም። እግዚአብሔር አለቃላቸው። በመጨረሻው ቀን ሽማግሌዎችን ይጠይቃል። መንጋው ምን አደረጋችሁ ብሎ ይጠይቃቸዋል። ስለዚህ በትክክል እንደ እግዚአብሔር ሐሳብ እንደ እግዚአብሔር ፈቃድ እንጂ ሽማግሌ ስለሆነ ብቻ አይደለም። የእግዚአብሔርን መንጋ በትክክል የጠበቁና የእግዚአብሔርን ሐሳብ የፈጸሙ ሰዎች ምን ይቀበላሉ? የማያልፈውን የክብር አክሊል ይቀበላሉ። ይሄን አክሊል ትፈልጋላችሁ? ስለዚህ ምን መሆን አለባችሁ ማለት ነው? ሽማግሌ መሆን አለባችሁ ማለት ነው። ኦኬ። ስለዚህ ለሁሉም ይሰጥ አይደለም ማለት ነው። ይሄ እግዚአብሔር ምክንያቱም በቤቱ ላይ ለሚደክሙ ሰዎችም ምን ያደረገው ነው? ዋጋ አድርጉ አይደል? እግዚአብሔር ለስሙ ያሳየነውን ፍቅር ይረሳ ዘንድ ምን አይደለም
አመፀኛ አይደለም። ስለዚህ ለእያንዳንዱ የሚሰጠው ሽልማት አለ። ስለዚህ አንዳንዴ ሽማግሌ መሆንም ከተሰራበት ምን አለው ማለት ነው? ያሬድዬ ሽልማት አለው ማለት ነው። እንግዲህ ጌታ ይርዳል። አሜን አይደል? ሽማግሌ ሆኖ ስም ይዞ ብቻ ተቀምጦ አይደል ማድረግ አደጋ ነው፣ ያስጠይቃልም። በኋላ ደግሞ ያስጠይቃል። ኦኬ፣ አራተኛው መጽሐፍ ቅዱስ የሚነግረን አክሊል አንደኛ ቆሮንቶስ 9:25 ላይ ያለ ነው። እነዚያ የሚጠፋውን አክሊል ሊያገኙ ነው፣ እኛ ግን የማይጠፋ አክሊል ደግሞ የሚባል አለ። ኦኬ፣ አንደኛ ቆሮንቶስ 9:25 እዛ ክፍል ላይ የሚናገረው በሩጫ ስለሚሮጥ ሰው የሚናገሩና በሩጫ የሚሮጥ ሰው አለ ራሱን በብዙ ነገር ምን ያደርግም? አያጠላልፍም። ራሱ ምን ያደርጋል? ይገዛል። በዓለም ባለ ነገር ራሱን አያጠላልፍም። ልክ ነው። ሯጭ እንደዛ አይደል? ሯጭ አልኮል እየጠጣ ሲጋራ እያጨሰ የሆነ ነገር እያደረገ መሮጥ ይችላል? ሳምባ ይወድቃል፣ አይችልም። ስለዚህ በመንፈሳዊ ሩጫ ላይ ሩጫ ውስጥ ገብታችኋል አለና የምትሮጡት ግን አለ የሚሮጥ ሰው ሰውነቱ ምን ያደርጋል? ይገዛል። በነገር ሁሉ በሌላ ነገር አያጠላልፍም፣ ይገዛል አለና እነሱ የሚጠፋ እኛ ግን ምን ማድረግ ነው? እነዚህ የሚጠፋ የሚሉት በዓለም የተወሳሰቡትን ሰዎች ነው። ጎድ ስለዚህ ይሄ የማይጠፋ አክሊል የተባለ የምናገኘው ሰዎች ምን አይነት ሰዎች ነን ሲባል ጌታን የዓለም ተድላና ደስታ ወደ ጎን ትተው በሩጫ ለሚገሰግሱ የማይጠፋውን አክሊል ብድራት ይሰጣቸዋል። ጌታ ይመስገን። እንኳን ደስ አላችሁ። ስለዚህ ከዓለም ያለው ነገር እነ ሙሴ የሚያደረጉት እሱም ነው። በዓለም የሚገኘውን ዓለም እኮ ግብፅ እኮ ቤተ መንግስት ለሙሴ ኦፈር ያደረገችው አይደል? ቤተ መንግስት ግብፅ ቤተ መንግስት አላት፣ ገንዘብ አለ፣ ልትሰጠን ትችላለች። ግን የከንቱ ምንድነው? እሱ ከንቱ። ለአንድ አማኝ በዓለም ያለው ነገር የከንቱና ከንቱ፣ ምንም የሚሰራለት ነገር የለም። ስለዚህ ከዓለም ካለው ደስታ ራሳቸውን ከቷቸዋል ለጌታ ብለው በጌታ ነገር ራሳቸውን ለጠመዱ ሰዎች ለዚህ ነው አንዳንድ ነገር በመተዋችን አልተጎዳንም ማለት ነው። እግዚአብሔር ይመስገን አይደል? አንዳንድ ሰው ኩል የሆነን አይመስልም አይደል? በቃኛ አንጨፍር፣ አንጠጣ፣ የሆነ ነገር አናደርግ፣ ደባሪዎች ነን ለነሱ። ልክ ነው፣ ደባሪዎች ነን። ጌታ ይመስገን እንኳን ደባሪዎች ሆነን። ጌታ ግን ምን አለው ለኛ? የማይጠፋው አክሊል ለኛ ተዘጋጅቷል። እግዚአብሔር ይመስገን። ስለዚህ በዚህ መንገድ ለሚኖሩ ሰዎች የማይጠፋ አክሊል ጌታ ያዘጋጅላቸዋል። አምስተኛ አንደኛ ተሰሎንቄ 2 እና ፊልጵስዩስ 4 ላይ ክፍሉን አስቀምጬላችኋለሁ ስለምልክላችሁ እንደዚህ ይላችኋል። ደስታችን ወይም አክሊላችን፣ በዛኛው ላይ ደግሞ ደስታዬና አክሊሌ እናንተ ናችሁ ብሎ የፊልጵስዩስ ሰዎች ይላቸዋል። ስለዚህ ደስታና አክሊል ደግሞ የሚባል ነገር አለ። ኦኬ፣ እዚህ ጋር አክሊል እነማን ናቸው ሲባል እዚህ ጋር ደስታችን ወይም አክሊላችን የተባሉት ጌታ የሌሎችን መንፈሳዊ ሁኔታ ለተንከባከቡ የደስታን አክሊል በብድራት ይሰጣቸዋል። ያገለገሏቸውና የተንከባከቧቸው ነፍሳት በብድራት መልክ ደስታቸውና አክሊላቸው ይሆናል። ባይዘው ወይ እዚህ ጋር እየተናገረ ያለው ሰዎችን ሄደን ስንመሰክር ልጆቻችን ስናረጋቸው መንፈሳዊ ልጆቻችን ሲሆኑ ደስታችን ናቸው አይደሉም? ደስታችን ናቸው። በዚህ ምድር ደስታችን ናቸው። በስጋ ሰው ልጅ እንደመውለድ እንደሚያስደስት ትልቅ ነገር የለም አይደል? በመንፈሳዊ ህይወትም እንደዛ ነው። መስክረን ልጆች ያደረግናቸው ለኛ ምኖቻችን ናቸው? ደስታችን ናቸው። ዛሬ ነገስ በዛ ቦታ በሽልማቱ ጊዜ ምናችን ናቸው? አክሊላችን ናቸው። እግዚአብሔር ይመስገን። እነሱ አክሊላችን ናቸው። እንደዛ ነው ጳውሎስ ደስታችንና አክሊላችን ናቸው ሲላቸው፣ ዛሬ ደስታችን ናቸው፣ ነገ ደግሞ በጌታ ፊት ምንድን ናቸው? ይታያል። እነሱ ተብለው ስለኛ አክሊሎቻችን ናቸው። እግዚአብሔር ይመስገን። ስለዚህ አምስተኛው አክሊል በእኛ ምክንያት የዳኑ ሰዎች ናቸው እንጂ ሆነ እዚህ የሚቀመጥ ጭቅላት ላይ የሚቀመጥ አክሊል አይደለም። ስለዚህ ይሄ ለማን ነው የሚሰጠው? ይሄ አክሊል ለማን ነው የሚሰጠው? በልጅ ጌታን መስክሮ አይደል? ልጅ መንፈሳዊ ልጅ ለወለዱ ሰዎች ታዲያ በመስከር ጥሩ ነው ማለት ነው። በዚህ አይነት አይደል? መስክሮ ነፍሳትን ወደ ጌታ ማምጣት ለካ ምን አለው? ቸርች ቁጥር መሙላት ብቻ ሳይሆን ወደ መንግስት ማምጣት ብቻ ሳይሆን ለኔም ምንድን ናቸው? አክሊሎች ናቸው፣ ሽልማቶች ናቸው። ጌታ ይመስገን። ስለዚህ የመጀመሪያው ግሩፕ ምንድነው? ግልጽ ነው። አክሊል ነው። ግን አክሊል ሲባል ሁሉም አክሊል የኛ አይደለም። አንዳንዱ የሽማግሌ ነው፣ አንዳንዱ መስከረን ላመጡ ሰዎች ብቻ የሚሰጥ ነው። አንዳንዱ ደግሞ የዓለምን ነገር ምናምን ብሎ ለተወሰው ነው አይደል? አንዳንዱ ደግሞ ህይወቱን ለጌታ ብሎ የሰጠ ሰው ነው። ስለዚህ አዲስ ከአምስቱ አንድ ሁለቱን እናገኛለን ማለት ነው። ጌታ ይመስገን። ግልጽ ነው አይደል? አሁን ስለዚህ ሽልማት አለ። አዎ አለ። ምን ይባላል? አንዱ አክሊል ነው። ሁለተኛው አሁን ከዚህ በኋላ ያለው ተፈጠም ያወራዋለሁ። ሁለተኛው በዙፋን ላይ መቀመጥ ይለዋል አይደል? ይሄ ሁለት ጥቅስ አስቀምጨላችኋለሁ። አንደኛ ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ ማቴዎስ 19 ላይ ያላቸው ነው።
እኛ ሁሉን ተከተልን ሲሉት አይደል ስለ ወንጌል አይደል ስለ ወንጌልና ስለኔ ብሎ ሁሉን የተወሰው አለ አይደል አላቸው። በቃ ከኔ ጋር እኔ ስለግስ ከኔ ጋር በዙፋን ምን ታደርጋላችሁ ትቀመጣላችሁ አላቸው። ለኛም በራእይ ላይ ደግሞ ስታዩት ከኔ ጋር በዙፋን ድል ለነሳው አለ ራእይ ምዕራፍ 3 ላይ ከኔ ጋር በዙፋኔ ላይ እንዲቀመጥ እሰጠዋለሁ አይደል ያለው። ስለዚህ ድል የነሱ አማኞች ከጌታ ጋር በዙፋን ምን ያደርጋሉ ይቀመጣሉ። እግዚአብሔር ይመስገን። ስለዚህ በዙፋን ላይ መቀመጥ ለማን ነው? ለዳነ ሰው ነው። ለዳነ ሰው ነው። አዎ ለዳነ ሰው ነው። ግን ለዳነ ሰው ብቻ አይደለም። ኦኬ። ስለዚህ ዙፋን ላይ ለመቀመጥ ምን ያስፈልጋል? ምን ያስፈልጋል? ድል መንሳት ያስፈልጋል። እነዛም ስለኔና ስለ ወንጌል የተወኑ የተባሉት ነፍሳቸውን ለጌታ የሰጡ ሰዎች ናቸው። ስለኛም ሲናገር ድል የነሳ አሁን ድል የነሳ ተነጋግረንበታል። ድል የነሳ የሚለው ቃል ምንም መተርጎም ያስፈልጋል? አያስፈልገውም እኮ። ድል የነሳ ማለት ነው የዳነ ማለት አይደለም አይደል? ያሸነፈ ማለት ነው። በዓለም ያለውን ሰይጣንን ሽንገላ መከራ ምናምን የሚመጣብንን ፈተና ሁሉ ያሸነፈ ሰው በዙፋን ምን ያደርጋል አለ ጌታ ከኔ ጋር ይቀመጣል አለ። ጌታ ይመስገን። ራሳችሁን በዙፋን ማየት ትፈልጋላችሁ? ከጌታ ጋር ምን ይጠበቅባችኋል? ድል መንሳት። ካልሆነ ዱካ ምናምን የለም እዛ። ኦኬ። አንድ ነገር ብቻ ነው ዙፋን ያለው፣ ሌላ ነገር የለም። ስለዚህ ዙፋን ላይ ካልተቀመጣችሁ ራሳችሁ የምታገኙት ሌላ ቦታ ነው ማለት ነው። ይሄ መታሰብ አለበት። ከዛ የሶስተኛው ስልጣንን እንደሚሰጣቸው ተናግሯል። ለምሳሌ 2 ጥቅስ አምጥቼላችኋለሁ። ራእይ 2:26-27 ላይ በአሕዛብ ላይ ስልጣንን እሰጠዋለሁ፣ በብረት በትር ምን ያደርጋቸዋል? ይገዛቸዋል። ይሄም ያው ለጌታ ለሚታዘዙ ድል ለሚነሱ ሰዎች የተሰጠ ነው። በአሕዛብ ላይ ምን እሰጠዋለሁ? ስልጣን። ለምንድን ነው በአሕዛብ ላይ ስልጣን የሚሰጠን? ማን ነው የሚነግረኝ? ለምንድን ነው በአሕዛብ ላይ ስልጣን የሚሰጠን? አሕዛብ ማለት ነው ይገባቸዋል። ያልዳነው ህዝብ ማለት ነው። ግን ነው ምክንያቱም በሺው ዓመት መንግስት ጊዜ ጌታ ሲመለስ መጀመሪያ ጌታ የሚያደርገው ምንድነው ታውቃላችሁ? ጌታ ሲመለስ ከሚያደርገው ነገር አንዱ ትልቁ ነገር የሺው ዓመት መንግስት ራሱ ዩኒክ የሆነው ነገሩ ምንድነው ሲባል ለ1000 ዓመት ማን ይታሰራል? ሰይጣን ይታሰራል። ከነምናምኑ ይታሰራል። ስለዚህ ምድር ከምን ነፃ ትሆናለች? ከሰይጣንና ከመናፍስት ምን ትሆናለች? ነፃ ትሆናለች። ስለዚህ አሁን ምድር እየገዛ ያለው ማን ነው? ሰይጣን ነው አይደል? የዓለም ገዢ ሆኗል ጌታ ሲታሰር ስፍራው ነፃ ሆነ አልሆነም? ስለዚህ ማንም ያስተዳድረው ክርስቶስና እኛ አብረን ይሄንን ሀገር እናስተዳድራለን፣ ይሄንን ምድር እናስተዳድራለን። አይመስልም አይደል? ግን ሪል ነው። ጌታ የተናገረው ቃል ነው፣ እውነት ነው። ቃሉ እንደዛ ነው የሚለው። ስለዚህ በአሕዛብ ላይ የሚለው በዛ በሺህ ዓመት መንግስት ጊዜ ገዢ ሆነን ከጌታ ጋር እናደርጋለን፣ እንቀመጣለን። ሉቃስ 19 ላይ ደግሞ መና ሰጥቷቸው ስለሄደ አንድ መኮንን ይናገርና መኮንኑ መንግስት ይዞ ሲመለስ አለ። ምን ይዞ ሲመለስ? ኢየሱስ ምን ይዞ ነው የሚመጣው? መንግስት ይዞ ሲመለስ አለ ጠራቸውና ሰዎቹን አገልጋዮቹን ጠራቸውና ቼክ አደረጋቸው። ማን ነግዶ ማን እንዳተረፈና እንዳላተረፈ አገልጋዮቹን ቼክ አደረጋቸው። ከዛ የመጀመሪያ የመጣው ሰውዬ አንድ የተሰጠው ሰውዬ መጣና ስንት አትርፌያለሁ አለው? 10 አትርፌያለሁ አለው። ጌታም ስንት አትርፈሃል ብሎ እንደሚጠይቀን አትርሱ። ይጠይቀናል። ስንት አትርፈሃል? ጤና ሰጥቼ ነበር፣ በጤና ስንት አተረፍክ? ጸጋ ሰጥቼ ነበር፣ በጸጋ ስንት አተረፍክ? ጊዜ ሰጥቼ ነበር፣ በጊዜ ስንት አተረፍክ? ገንዘብ ሰጥቼ ነበር፣ በገንዘብህ ስንት? እንደፈለገን ምንረጨውና ምንበትነው ጊዜ፣ ጤና፣ ገንዘብ ሊኖረን አይገባም። የማን ስለሆነ? የክርስቶስ ስለሆነ። ስለዚህ ያ ሰውዬ መጥቶ 10 አተረፍክ ሲለው ጌታ ያለው ምንድነው? እንግዲህ ያለው አንተን በ10 ከተማዎች ላይ ምን አደርጋለሁ? እሾምሃለሁ አለ። አሁን ይሄ ከመንግስት ጋር የተያያዘ ስለሆነ ማለት ነው። ስለዚህ ወደፊት የሚሾም ሰው አለ ማለት ነው። ጌታ ይመስገን። እና እኔ መሾም የምፈልገው የት ሀገር መሾም ትፈልጋላችሁ? አሜሪካ የምትፈልገው? ስለዚህ አንዳንዶቻችን ኢትዮጵያ ይሆናል የሚደርሰን፣ አንዳንዶቻችን እስራኤል ይሆናል የሚደርሰን። እስራኤል ዋናው ከተማ ማለት ነው ያን ጊዜ። ስለዚህ ይሄ ቀልድ አይደለም። ጌታ መንግስት ይዞ ነው የሚመጣው። መንግስት ላይ የሱ የሆኑትን ሰዎች ይሽማል። የሚሾመው ግን የዳነውን ሁሉ አይደለም። ምን ያደርገው ነው? ሽልማት የሚሰጠውን ሰው ብቻ። አሁን የምንኖረው ኑሮ ነገ ለምንሆነው ነገር ወሳኝ ነው። ኦኬ፣ በችለታ እንመልከተው ማለት ነው። ጌታ ይመስገን። የሚቀጥለው መግዛት የሚለው ነው። መግዛት እዚህ ጋር መጽሐፍ ቅዱስ ላይ ያስቀምጨላችኋለሁ። 2 ጢሞቴዎስ ላይ ብንጸና በመከራ ብንታገስ ማለት ነው። ከእርሱ ጋር ምን እናደርጋለን? መንገስ አለ። ራእይ ላይም ከእርሱ ጋር 1000 ዓመት ይነግሳሉ። በዘመናት ሁሉ ስለ ጌታ በታማኝነት የመሰከሩ አልፎም ተርፎ ስለ እርሱ ሰማዕትነት ሕይወታቸውን የሰጡ ሁሉ በሺው ዓመት መንግስት ዘመን ከእርሱ ጋር 1000 ዓመት ይነግሳሉ፣ አሕዛብን ይገዛሉ ይላል።
አይገርም? ስለዚህ አሁንም ደግሜ የምናገር ከዚህ በፊት ተናግሬዋለሁ ወገኖች ልብ በሉ። በሺው ዓመት ጊዜ ያለው ክፍት የሥራ ቦታ ምንድነው? ክፍት የሥራ ቦታ ለአማኞች መግዛት ብቻ ነው። መግዛት ነው፣ ሌላ ነገር የለም። ተላላኪ ጉዳይ አስፈጻሚ ምናምን የሚባል ነገር የለም። ስለዚህ አስቡበት፣ ሥራ ቦታ አንድ ስለሆነ ማለት ነው። ዛሬ የእግዚአብሔር መንግስት በቤተ ክርስቲያን ውስጥ ተገልጣ የምንለማመደው ልምምድ ነገ ዋጋ ሆኖ ሽልማት የሚሰጣ ነገር ነው የሚሆነው። ስለዚህ አንድ ንጉስ ዝም ብሎ ሄዶ ንጉስ ይሆናል እንዴ? አይሆንም። ከተወለደበት ጊዜ ጀምሮ ትሬን ይደረጋል አይደል? እንዴት ሰላም እንደሚል፣ እንዴት እንደሚበላ፣ እንዴት እንደሚጠጣ፣ እንዴት እንደሚቀመጥ አይደል? ወታደር፣ ኢኮኖሚ፣ ፖለቲካ ሁሉ እንደሚማር ሁሉ ዛሬ ቤተክርስቲያን ውስጥ የትሬኒንግ ጊዜ ነው። ነገ ለሚመጣው ነገር መንግስት ሆነን ከጌታ ጋር ለምንነክስበት ነገር ዛሬ ምን የምናደርግበት ጊዜ ነው። የእግዚአብሔር መንግስት በመካከላችን ስላለች የምንለማመድበት ጊዜ ነው። ይሄንን ኦፖርቹኒቲ ዛሬ ሚስ ብናደርግ ነገ በዙፋን ላይ ሆኖ ከጌታ ጋር መግዛት የሚባል ነገር አይታሰብም። አልዳንም ማለት አይደለም። መዳንና ሽልማት ይለያያል፣ እንዳትረሱ። ሌላ የመጨረሻ የብድራቱ 5ኛ ገጽታ ካህን መሆን ነው። የእግዚአብሔርና የክርስቶስ ካህናት ይሆናሉ ይላል። ብድራቱን ለማግኘት መስፈርቶች አሉ የሉትም? አሉት። ብድራቱን ለማግኘት መስፈርት አለው። አሁን እንዳለው በስራ ነው አለን አይደል? መዳን መስፈርት የለውም። እምነትን ብቻ ነው የሚጠይቀው። ስንድን አምነን እንድናለን። ሽልማት ትፈልጋላችሁ? ብድራት ትፈልጋላችሁ? መስፈርት አለው። አንደኛ የቅዱሳን ስራና የልፋት ጥረት። ልብ በሉ 3 ጥቅሶችን አስቀምጬላችኋለሁ። ለምሳሌ ራእይ ላይ ያለው ለእያንዳንዱ እንደ ስራው መጠን ከፍላለሁ ይላል። ለእያንዳንዱ እንደምን መጠን? እንደ ስራው መጠን። መጠናችን የምንሰራው ስራ መጠን ወሳኝነት አለው። አንደኛ ቆሮንቶስ 3:8 ላይ ደግሞ እያንዳንዱ ሰው እንደ ራሱ ድካም ወይም ልፋት ዋጋ ወይም ደሞዝን ይቀበላል ይላል። ስለዚህ መድከም ጥሩ ነው፣ መልፋት ጥሩ ነው። በጌታ ቤት ያ ዋጋ አለው፣ እግዚአብሔር ይመስገን። ስለዚህ ሰነፎች አንሁን፣ ቸልተኞች አንሁን። ዋጋ አለው፣ እንቀበላለን፣ ሽልማትን ይሰጠናል፣ እግዚአብሔር ይመስገን። ስለዚህ የመጀመሪያው ነገር የቅዱሳን ስራ። አሁን እያወራን ያለነው ስለምንድን ነው? ስለ መዳን አይደለም። መዳናችን ጣጣ የለበትም፣ ችግር የለበትም። ከዳንም በኋላ ግን እንዴት እንኖራለን የሚለው ኮንሲኩዌንስ አለው ነው እንጂ እንጠፋለን ማለት ገሃነም እንገባለን አንገባም። ስለ ዳንም ድነናል። የዳነ ሰው ግን መኖር ያለበት የሚጠበቅበት ነገር አለ። ያንን ማድረጉ ሽልማት አለው፣ ወይም ሽልማቱ ምን ያደርጋል? ያጣል፣ ይቀጣበታል ማለት ነው። አንደኛ ቆሮንቶስ 3 እንደሚናገረው ማለት ነው። ኦኬ። ሁለተኛው መስፈርቱ ምንድነው ሲባል ቅንነትን በስውር ምን ማድረግ ለሰው ሳይሆን ለጌታ እንደምታደርጉ ከልብ አድርጉት። ጠላቶቻችሁን ውደዱ፣ መልካም አድርጉ፣ ምንም ተስፋ ሳታደርጉ አበድሩና ዋጋችሁ ታላቅ ይሆናል ይላል። አያችሁ? ስለዚህ በስውር የምናደርገውን ነገር እግዚአብሔር ይከፍለናል አይከፍለንም ይላል። ማቴዎስ 6 እኮ እንደዛ የሚለው እናንተ በስውር የምታደርጉት ነገር አባታችሁ በግልጥ ምን ያደርጋችኋል? ይከፍላችኋል ይላል። ስለ ጸሎት፣ ስለ መባ፣ ስለ መርዳትና በሚናገርበት ክፍል ላይ በስውር የምናደርገው ነገር በጌታ ፊት ምን አለው? ዋጋ አለው ማለት ነው። ስለዚህ ነገሮቻችንን በቅንነት በስውር ማድረግ። ሌላው መስፈርቱ ቀላልና ጥቃቅን የሚመስሉትን በጎነቶችን ማድረግ። ለምሳሌ ከነዚህ ከታናናሾቹ ለአንዱ ቀዝቃዛ ውሃ ብቻ የሚያጠጣ የሚሰጥ አይደል ዋጋ እንዳለው ብድራት እንዳለው ይናገራል። ብዙ ጊዜ ሌሎች ሰዎች ይሄን እንደምን ያውቁታል? ወደ እግዚአብሔር መንግስት ለመግባት አይደል ለመዳን ይሄን ነገር ማድረግ እንዳለብን ይናገራሉ። አይደለም መዳን በስራ አይደለም ብለናል፣ ግልጽ ነው። ከዳን በኋላ ግን የምናደርጋቸው እያንዳንዱ ለቅዱሳን ለታናናሾች የምናደርገው ነገር አስቡ፣ ይከፈለናል አይከፈለንም? ጌታ ይመስገን። ስለዚህ እጃችን አይደል በቃ ልባችን፣ እጃችን፣ ሐሳባችን ሁሉ ለሰው ምን ይሁን ይከፈል። ሁሉ ነገር ምን አለው? ከጌታ ዘንድ ዋጋ አለው ማለት ነው። ወንጌልን በውዴታ መስበክና መጋደል ጥቅሱን አስቀምጬላችኋለሁ። መከራውን መታገስና እስከ መጨረሻ መታመን የሚላለ ለምሳሌ ማቴዎስ 5 ላይ ሲሰድቧችሁና ሲያሳድዷችሁ በእኔም ምክንያት ክፉን ሁሉ በውሸት ሲናገርባችሁ ፍርድ ቤት ገትሯቸው ነው የሚለው ነው። የዘንድሮ ሰው ፍርድ ቤት ነው የሚገትረው አይደል? ስለዚህ በሰማይ ዋጋ አለው የለውም? ከሰረ ማለት ነው። ዋጋውን አሳልፎ ምን አደረገ? እግዚአብሔር ኦፖርቹኒቲ ሲሰጠው ሽልማት እንዲያገኝ ማለት ነው። ሰውየው ምን አደረገው? አበላሸው። ፍርድ ቤት ወሰደና ነገሩን ጨረሰው ማለት ነው። ጌታ ፊት ሲል ምን ይላል? በቃ እዛ ፍርድ ቤት ጨርሳል፣ እዚህ ምንም የለህም ነው የሚለው። ኢየሱስ ሲናገር ግን አለ ሲሰድቧችሁና ሲያሳድዷችሁ በእኔም ምክንያት ክፉን ሁሉ ለምን በእኔ አትበሉ? እናንተ ከክርስቶስ አትበልጡ። ስለዚህ በውሸት ሲናገርባችሁ ዋጋችሁ ብድራታችሁ በሰማያት ምንድን ነው? ታላቅ ነው። እንዲያውም እንኳን ደስ ይበላችሁ የሚል ቃል አለበት። አሁን ለምን
ራሳችሁን ለሽልማት እያዘጋጃችሁ ነው ማለት። ስለዚህ ሰው ሲሰድባችሁ አትናደዱ። እሺ አትናደዱ። አንደኛው የነፍስ መዳን ነው። በዛ ውስጥ ነፍሳችን ትሰራለች። ማቹሪቲ ውስጥ እንመጣለን። ሌላ በእግዚአብሔር ዘንድ ደግሞ ምን አለን? ዋጋና ሽልማት አለና ዓለም በሚሄድበት መንገድ አንሄድ። ኦኬ አሳዩ የሚሉ ሰዎች እኮ አሉ ጎናችን። እንዴት ዝም ትላለህ ይላል። ከዛኛም ደግሞ ያው ገባችንን ይዘን እናሳያዋለንና እሱ የዓለም መንገድ ነው። ሽልማት የሚያሳጣ ነው። ኦኬ ሽልማት የሚያሳጣ መንገድ ነው። ዛሬ ክሊር ነው አይደል? ሽልማት እንዳለ ግልጽ ነው። ግን ዝም ብሎ የሚሰጥ ሽልማት የለም። ስለዚህ እግዚአብሔር እንደዚህ አይነት ኦፖርቹኒቲን ሲሰጠን እንጠቀምበት፣ አናበላሸው ማለት ነው። ኦኬ ጌታ ይመስገን። ሌላው የጌታን መገለጥ መውደድ የሚል አለ። መገለጡን ለሚወዱ ሁሉ ነው የሚለው። ይሄን ያዘጋጀው እግዚአብሔር የክርስቶስ መገለጥ ለሚወዱ ሁሉ ይላል። ጌታ ይመስገን። መገለጡን ለሚያደርጉ ለሚወዱ ሁሉ። የፈተና ቀን ፈተና የሚፈራ ማን ነው? ያለጠና ነው አይደል? ሰነፍ ተማሪ ነው አይደል? ሰነፍ ተማሪ ፈተና ሲመጣ ደስ አይለው። ሁሌ ፈተና ባይኖር ምርጫው አይደል? ጎበዝስ ያጠና ምናምን መቼ መጥቶ ባሳየኋቸው ነው የሚለው አይደል? ዝግጅቱ ማለት ነው። ስለዚህ ቅዱሳን ለጌታ የሚኖር ሰው የተዘጋጀ ሰው የጌታን መገለጥ ምን ያደርጋል? ይወዳል። በቃ ጌታ በመጣ የሚል ሰው ዝግጅነቱ ያሳያል። ለሽልማት የተዘጋጀ ሰው በምን እንደሚለይ ታውቃላችሁ? የጌታን መገለጥ ምን ያደርጋል? ይናፍቃል። ይሄ ናፍቆት በውስጣችን አለ ወይ? ከሌለ ብዙ የቤት ስራ ያልሰራነው ነገር አለ ማለት ነው። እሺ ስለዚህ ያንን ነገር ዞር አድርገን በቃ የጌታን መምጣት ለመጠበቅ የቤት ስራችንን ሰርተን ጌታ ሆይ ማራናታ የምንልበት ጊዜ ሪሊ ያ ሰው ለሽልማት ሆኖ ተዘጋጅቷል ማለት ነው። ጌታ ይመስገን። መቼ ነው የምንሸለመው? ወደፊት ነው አልኳችሁ አይደል? ወደፊት። መቼ ነው ወደፊት ሲባል ጥቅሶቹን አስቀምጬላችኋለሁ። ሁለተኛ ጢሞቴዎስ ጳውሎስ እንዳለው በዚያ ቀን አለ አይደል? አንደኛ ቆሮንቶስ 4 ማቴዎስ 16 ላይ ደግሞ ጌታ እስኪመጣ ድረስ የሰው ልጅ ይመጣልና በዚያም ጊዜ ለእያንዳንዱ እንደ ስራው ያስረክበዋል ይላል። በጻድቃን ትንሣኤ በህዳሴ ዘመን እያለ ይናገራል። ማለት ባጭሩ ሽልማቱ የሚሰጠው ጌታ ምን ሲያደርግ ነው? ዳግም ሲመጣ ሽልማት ይሰጠናል። አሁን ሽልማት የለም። አሁን ለሽልማታችን መስራትና ኮንቷችንን ማድረግ ያለብን ማሳደግ ነው ያለብን። እግዚአብሔር ይመስገን። ኦኬ ሽልማቱ የሚሰጥበት ቦታ የት ነው? የሆነ አዳራሽ ውስጥ ሳይሆን በክርስቶስ የፍርድ ወንበር የእግዚአብሔርን ፍርድ ተብሏል። ኦኬ የክርስቶስ ፍርድ ባይዛው የክርስቶስ የፍርድ ወንበር ያለው የት ነው ሲባል ሰማይ ነው አይደል? ቸርች ተለጥቃ ሰማይ ሄደን ነው ምኑ የሚዘረጋው ኮርቱ የሚቆመው ማለት ነው። እሺ ስለዚህ የዳነ ሰው ሁሉ ይሄዳል አይሄድም? ይሄዳል። የዳነ ሰው ሁሉ ይሄዳል። ያልዳነ ሰው እዛ የለም። እዛ ፍርድ ቤት ላይ ያልዳነ ሰው አይገኝም። የዳነ ሰው ብቻ ነው የሚገኘው። ከዛ የዳነ ሰው ግን ለሁለት ይከፈላል። እዛ ጋር ሽልማት የሚሰጠውና ሽልማት የማይሰጠው ጉዱ የሚፈላ ማለት ነው። ሽልማት ካልተሰጠ እንዳልኳችሁ ጭብጨባ አይደለም ያለው እዛ። አሁን የመጨረሻውን ሁሌ የምናውቀው አንደኛ ቆሮንቶስ ላንብብና ልዝጋላችሁ። ለሱ ብዙ መናገር አያስፈልገኝም። ሌላ ቴማ ሌላ ጊዜ በደንብ ላነሳው እችላለሁ። አንደኛ ቆሮንቶስ ምዕራፍ 3 ላይ የሚለውን ሐሳብ አንብበን ጨርሳለን። አንደኛ ቆሮንቶስ ምዕራፍ 3 እንደዚህ ይላል። ቁጥር ምን ታውቁት ነው? አንደኛ ቆሮንቶስ ምዕራፍ 3 ቁጥር 12 ቁጥር 11 ጀምሮ ኦኬ ቁጥር 11 ከተመሰረተው በቀር ማንም ሌላ መሰረት ሊመሰርት አይችልምና እርሱም ኢየሱስ ክርስቶስ ነው። ማንም ግን በዚህ መሰረት ላይ በወርቅ ቢሆን በብር በከበረ ድንጋይ በእንጨት በሳርም ወይም በአገዳ ቢያንጽ የእያንዳንዱ ስራ ምን ይሆናል? እምነት ነው የሚገለጠው፣ ስራ ነው የሚገለጠው። ምክንያቱም አምነን ነው ጌታን ተቀብለን ነው ተነጥቀን ሰማይ እየገባ ነው። ኦኬ እዛ ቆመን ግን ምኑ ነው የሚገለጠው ሲባል እምነት አይደለም የሚገለጠው። የሚገለጠው ምንድን ነው? ስራ ነው። ይሄ ሰው የምን ሰርቶበታል? ጊዜው ተሰጥቶት ጸጋው ተሰጥቶት ከለን እየኖረ ይህን የመሰለ ቸርች ተቀምጦ ምን ያደርግ ነበር ተብሎ ቼክ ይደረጋል። ጌታ ይመስገን። ስለዚህ ስራው ነው የሚለው። ይሄን በጣም ልብ ብላችሁ ያዙ። ስራው ምን ይሆናል? ይገለጣል አለና ደግሞ የሚገለጠው የማን ስራ ነው? የሽማግሌ ብቻ ነው? የኳየሩ ነው? የእያንዳንዱ ማለት የማን ማለት ነው? የእያንዳንዳችን ማለት። ስለዚህ ሁላችንን የማይመለከተው ሰው እዚህ ቤት የለም ማለት ነው። የእያንዳንዱ ስራ ይገለጣል ካለ በኋላ እንዴት ነው የሚገለጠው ሲባል በምንድን ነው የሚገለጠው? በእሳት ስለሚገለጥ አይደል? በእሳት ስለሚገለጥ ያ ቀን ያሳየልና እና ከዛ የእያንዳንዱንም ስራ እንዴት መሆኑን እሳቱ ይፈትነዋል። አያችሁ? ብዙ ጊዜ እሳት ሲባል የምናያይዘው ሁሉ ጊዜ ከጥፋት ጋር ካልዳኑ ሰዎች ጋር ነው የምናያይዘው። እዚህ ጋር ያለው እሳት ለዳኑ ሰዎች ብቻ ነው። እግዚአብሔር እኮ የሚባላ ምንድነው? እሳት ነው። አምላካችን አለ ዕብራውያን ላይ የሚባላ ምንድነው?
እሳት ነው። ስለዚህ እሳቱ ስራችን ምን ያደርገዋል? ምን ማለት ነው? መሸወድ አይቻልም። ፌክ ስራ የለም እዛ ማለት ነው። እሳቱ ቼክ ያደርገዋል ማለት ነው። እግዚአብሔር ይመስገን። ከዛስ የእያንዳንዱ ስራ እንዴት መሆኑን እሳቱ ይፈትነዋል ካለ በኋላ ማንም በእርሱ ላይ ያነጸው ምን ስራ በምስቲ ስራ ስራ ማንም እሳቱ ላይ በዛ ላይ ያነጸው ስራ ቢጸናለት ምን ይቀበላል? ደሞዝ ይቀበላል። ብድራቱን ይቀበላል ማለት ደሞዞቹን አይተወቀድ ማለት ማለት ናቸው። እነሱን የምንቀበለው ስራችን ምን ስኮኑ ነው? ኳሊፋይድ ከሆነ ቼክ ተደርጎ በእግዚአብሔር ፊት። ስለዚህ ቅዱሳን እዚህ ብቻ ሳይሆን ሄደንም ችግር ይገጥመናል ማለት ነው። ችግሩ ግን የመዳንና የመጥፋት ሳይሆን አባታችን ልጆቹን ሰነፍና ጎበዝ አድርጎ ምን የሚለይበት ጊዜ አለ ማለት ነው። ኦኬ። ስለዚህ ቢጸናለት ደሞዙን ይቀበላል ከሆነ የማንም ስራ ደግሞ የተቃጠለበት ቢሆን ምን ይሆንበታል? ይጎዳበታል። ኪሳራ ነው የሚለው ሌላኛው ትርጉም ላይ ኪሳራ ይገጥመዋል ነው የሚለው። ይጎዳበታል። ስለዚህ መጎዳት ካልፈለግን አሁን ስራችንን ማድረግ አለብን። በዚህ እድሜ ማስተካከል አለብን። ይታያችሁ ሰማይ ገብቶ ጉዳት ምንድን ነው? ሰማይ ገብተን እኮ ነው። ምድር እንኳን ጉዳት በጣም ያማል። አያምም እንዴ? የሰማይማ ሄደን ጉዳት እንዴት ላያመን ነው? ኦኬ። እና ይሄ ከመዳንና ከመጥፋት ጋር የተያዘ አይደለም። አባትና ልጅ መካከል ያለ የፋሚሊ ግርሽት ነው። የፋሚሊ ኮርት ነው እዛ። ኦኬ። ስለዚህ ልጆቻችን እኮ እንደዛ ነው። አንዳንዴ ለምሳሌ ፈተና ላይ ወድቀው ሲመጡ አንዱ አልፎ አንዱ ልጅ ወድቆ አንዱ አልፎ ከመጣ ያለ የወደቀው ልጅ ጥሩ ነገር ይሰማዋል ይሰማዋል። አንድ አባትየው ደግሞ ነገር ያለ ወድቀ ከመጣ አብራም ብሎት ሊሆን ይችላል። ከቷቸዋል። ከዛ ይቀጣል አይቀጣም? ይቀጣል። ግን ስለተቀጣ ልጅ አይደለም ማለት ነው አይደለም። ስለዚህ የኛም ህይወት ልክ እንደዚህ እንደሆነ አስቡ። ብዙ ጊዜ ሰዎች የሚመስላቸው ከሞት በኋላ ሁሉ ነገር ሰላም እንደሆነ ነው የሚያስቡት። አለ ፕሮሰስ አለ፣ በጌታ ፊት መንቀርበት ጊዜ አለ። ይሄ ደግሞ ስለ መጥፋትና ስለ መዳን አይደለም። እሱ ሴት የተደረገ ነገር ስለሆነ በኖርኖ ኑሮ ግን እንጠየቃለን። ስለዚህ ኑሯችን ቼክ ማድረግ አስፈላጊ አይደለም። እንደ ድሮ አንቀጥል። ኦኬ፣ እንደ ድሮ አንቀጥል። ስለ ዳንን ብቻ ነገሩ ያለቀ እንዳይመስለን ማለት ነው። ኦኬ። ከዛ የማንም ስራ የተቃጠለበት ቢሆን ይጎዳበታል አለና እሱ ራሱ ግን ምን ይሆናል? እሱ ምን ይሆናል? ስራው ይቃጠላል፣ ሰውየው ግን ምን ይሆናል? ይድናል። አሁን ይሄን ላይ አያችሁ፣ ሽልማትና መዳን የተለያየ ነገር ነው። ሽልማት እንዳያገኝ ስራው ምን ሆነበት? ተቃጠለበት። እሱ ግን ምን ሆነ? ዳን አይደል? እንዴት ነው ግን ዳን ሲባል እንዴት ነው ዳን? ነገር ግን በእሳት እንደሚድን መቼም ይሄን ልተረጉሙ አልችልም። ቃሉ ራሱ ስለተቀመጠ ከባድ ነው። ግን እዛ ስንደርስበት እናየዋለን። ግን አንድ ነገር የሚገባ ነገር ነው፣ በእሳት እንደሚድን መዳን ጥሩ አይደለም አይደል? በትንሹ ጥሩ አይደለም፣ ባይሆን ጥሩ ነው። አይሻልም? ስለዚህ ለሽልማት መስራት፣ ለሽልማት መትጋት እንዴት ትልቅ ነገር እንደሆነ ከብዙ ኪሳራ ከብዙ ጉዳት የሚያተርፈን እንደሆነ መታየት አለበት። ለዚህ ነው ጳውሎስ ታላቅ ብድራታችሁን ማን አታርጉ፣ አትጣሉ። ምክንያቱም ትልቅ ዋጋ አለው። ከዚህ በፊት የጸናችሁበትን ዘመን አስቡ። እና ቅዱሳን ብዙ ጊዜ እኛ አይነገረንም፣ እንዲህ ነገር እንዳለ አንሰማም። በቃ ድናል እንደፈለከ ኑር ነው የሚመስለን። አይደለም። እንዲህ የሚባል ትምህርት መጽሐፍ ቅዱስ ውስጥ የለም። ኦኬ። ሁሉንም ደግሞ እግዚአብሔር እኩል አድርጎ የሚያይበት አሰራር የለው። ደህንነት ላይ እግዚአብሔር የጸጋ አምላክ ደህንነት ላይ ብቻ ነው። ከዛ ውጭ ግን ጻድቅም አምላክ ነው። ለሰራው የሚሸልም ላልሰራው ምን የሚያደርግ የሚቀጣም አምላክ ነው። እና መጽሐፍ ቅዱስ ስለዚህ ወጥ የሆነ ትምህርት ነው ያለው። እኔ ሌላ ጊዜ ካስፈለገ ወጥ የሆነ ትምህርት ነው። ስለ ሽልማትም ስለ ቅጣትም ወጥ የሆነ ትምህርት ነው ያለው። ስለዚህ ዛሬ በሰማነው በጆሮአችን በሰማነው ሰዎች ትምህርት ላይ ይሄን ትምህርት በሰማን ሰዎች ላይ ግን እግዚአብሔር ይመስገን ለምን እንሰራለን? ለሽልማት እንሰራለን። ማዳናችን ምን የሚያስጨንቀን ነገር የለም፣ ድነናል። ግን ከዚህ በላይ ምን ያስፈልገናል? ሽልማት ያስፈልገናል። ሽልማት ሲባል ዝም ብሎ ድብቅ ነገር አይደለም። አሁን አሳይቻችኋለሁ። አክሊል አለ፣ የተለያየ አይነት አክሊል አለ፣ ዙፋን አለ፣ መንግስት፣ ብዙ ነገር የሚጠብቀን። ከዛ በኋላ ደግሞ ሁላችንም ያው በአዲሱ ኢየሩሳሌም ሁላችንም እኩል ሆነን ሁላችንም እዛ ሽልማቱ ካለቀ በኋላ የሚመጣው ነገር የሁላችንም እኩል ምንም ችግር የለም። የሽልማቱ ጊዜ ግን የሰማይና የምድር ያህል ልዩነት አለ። ጌታ ይመስገን። ስለዚህ ታላቅ ብድራታችሁን አትጣሉ እንዳለ ጳውሎስ እኔ የምለው ይሄን ነው። በቃ ያለንን ለጌታ ያለንን ትጋት፣ ለጌታ ያለንን ፍቅር፣ ለጌታ ያለንን መሰጠት ሳንቀንስ እንቀጥልበት። ምን አለው? ከንቱ ነገር አይደለም፣ ሞኝነት አይደለም፣ ዌስት አይደለም። በጣም የከበረ ሀብታችን ነው።
በጌታ ፊት የምንቀበለው የከበረ ብድራት አለና ጌታ ደግሞ ለዛ ይርዳል አይደል? ተሸላሚዎች አድርገን ይሄ ሜዳሊያ ምናምን አይደለም የሚሰጠን በጣም የከበረ ነገር ነው ያለንና ከምንጸጸት ከምናዝን ከምንጎዳ ይልቅ በቃ ተሸልመን በክብር በዛ ውስጥ ተካፋዮች የምንሆን እንድንሆን ጌታ ይርዳል። ይሄ ደግሞ ለሁላችንም የተሰጠ ነው፣ ለሁላችን የተሰጠ ነው። ግን ያው እኛ ከጌታ ጋር መተባበርና አብረን መኖር ይጠበቅብናል ማለት ነው። ክብር ለጌታ ይሁን። ዛሬ እንደገባችሁ ተስፋ አድርጋለሁ። ስለሽልማት አይደል ለካና ጻፉት ይሄንን ቤታችሁ። ብዙ ጊዜ ሰው የሚጽፈው ጥቅስ እግዚአብሔር እንግዲህ ዓለምን ስለወደደ አንድያ ልጁ ሰጠ ምናምን የሚለው ዮሐንስ 3:16 እንደሚጽፈው እናንተ ደግሞ አንደኛ ቆሮንቶስ 3:15 ጻፉት። የማንም ስራ ይፈተናል የሚቃጠልበት ምናምን የሚለውን ጻፉት። እሱ መጽሐፍ ቅዱስ ጥቅስ ነው አይመስላችሁ? መጽሐፍ ቅዱስ ባላንስ ያደርጋል ነገሩ እና በጣም ለከበረ ነገር ነው የተጣራ ነው። እሺ ጌታ ይርዳን። እንጸልይና እንጨርሳለን።